እሺ በተረፈ ሌሎቻችሁ እንዴት አመሻችሁ ብያለሁ። ዛሬ አስነብባችኋለሁ፣ ጥያቄ ጠይቃችኋለሁ። ስፕሬሽን ሙሉ ለሙሉ ፎከስ አናደርግም፣ ግን ሜይንሊ ሌዘን ነገር ላይ ዛሬ እናተኩራለን። ስለዚህ ታብታባችሁን ስሩ። ሪኩዌስት የምትልኩልኝ ሰዎች ሪኩዌስት ላኩና ግቡ፣ ቁጭ በሉ ስክሪናችን እንድናስተካክል። ስለዚህ የዛሬ ሀውፕት ቴማችን ሜይንሊ ሌዝን ነው፣ ግን ሌሎቹንም ትኩረት አድርገን በደንብ እንላለን። አልዞ የመጀመሪያ ጋስት መጥቷል። ሌሎቻችሁም ላኩ። ቾዬ እንዴት ነሽ? እንዴት አመሸሽ? ሪኩዌስት ላኩ። ሌሎቻችሁ አንቺንም ይጨምራል። ከሞላባችሁ በኋላ ከስር እንዳትለምኑኝ። ሴክሬታሪም እየገባች ነው። ከዚህ በኋላ የምታገኙ በሷ በኩል ነው። Ja, bestimmt. Tag zu Tag lernen wir was Neues. Wer weiß, vielleicht, wir brauchen auch deine Hilfe, Tonja. Als jemand, der als Muttersprachler, okay? Lust ካለሽ, wenn du Lust hast, kannst du auch dabei sein, okay? Kein Problem hier. Also ቶኒያን የማታውቋት ሰዎች እዚህ ጋር ቶኒያ የምትለውን kannst du einfach mal 111 schreiben, so 5-6 Mal, okay? Damit die Leute dich sehen können, okay? ቶኒያ አማርኛ አስተምሯት፣ እሺ? ጀርመናዊ ናት፣ እናንተንም ታግዛችኋለች። ትንሽ ናት፣ እድሜዋም ወጣት ናት እንደኛ፣ ስለዚህ ብዙ ማትጨንቃችሁም። አሪፍ ልጅ ናት። ማታቋት ካላችሁ ፎሎ አርጓት፣ ሰፖርት አርጓት። ይታያችኋል ቶኒያ የሚል እዚህ ጋር የገባችሁት የማያውቃት አለ ከእናንተ ውስጥ? ቶኒያ እናናን ከስራለች ቁጥር እየጻፈች ያለችው። አው ጻፊ የኔ ፎሎ አርጋታለሁ። አበሻ ነው ቦይፍሬንዷ እና አማርኛ በደንብ አስተምሯታል። ጎበዝ ልጅ ነው ልጁ። እሷ ደግሞ ሺዝ ሞቲቬትድ ይነፍስል። በዛ ላይ ደግሞ ጀርመናዊ ስለሆነች ለእናንተም ዊን ዊን ነው። ኦኬ አለችላችሁ። ቶኒያ ያው እየጻፈችላችሁ ነው፣ ችግር የለውም። በተረፈ ሌሎቻችሁ ሄርስልሽ ፊልኮምን ብያለሁ። እሷንም ወደፊት በደንብ አማርኛ ካስለምድኳት ኮ ሌረር አረጋታለሁ። ሚትሚያ ከኔ ጋር አብይ ወይ እሷ ነበረች ባለፈው ስታስተዋውቅልህ የነበረች። እሷ አሪፍ ልጅ ናት። የሆነ ጊዜ መታ እኔ አላየኋትም፣ ከስር ሰፖርት እያደረገችኝ ነበር። ከዛ ውጭ ተጻጻፈችልኝ በውስጥና አውርተናል። አሪፍ ልጅ ናት፣ ደስ የምትል ልጅ ናት። ኢትዮጵያም የሆነ ጊዜ ሄዳ ነበር። አማርኛም ጎበዝ ናት። ፊደል ምናምን ነው የሚከብደኝ ብላለች። እሱን ደግሞ እንግዲህ ወደፊት እናስተምራታለን። ቢያንስ በአልፋቤት በእንግሊዝኛ አልፋቤት በሱ እየጻፈች ነው። አታያትም? ከስር አቤት ምናምን ያለች ነው። ስለዚህ ያ አሪፍ ነው፣ ደስ ይላል። ሰው የእኛን ቋንቋ እንደዚህ ወዶት ሲማር አሁን የነሱ በኢንተረስት ስለሆነ በጣም ፈን እያደረገች ነው የምትማረው። which is good ደስ የሚል ነገር ነው። ለኮሚኒቲያችንም ጥሩ ነው። ለማንኛውም እንዴት ናችሁ ብያለሁ። ከላይ ከቲጂ ጀምሬ ቲጂ ሰላም፣ መቅዲ፣ ሁላችሁንም ጆዬ፣ ዮፋ ዛሬ እስቲ አለሁላችሁ። ቀጥታ አኮሳቲቭ ምናምን ከማለቴ በፊት ትንሽ ላወራችሁ ብዬ ነው። እውነት ነው አንዳንዴ ያስፈልጋል። ደህና ናችሁ አይደለ? ሁላችሁም እግዚአብሔር ይመስገን። alles gut። ስለዚህ ዛሬ ich sehe dich gut. Ja. Was meinst du? Du siehst mich gut? Ja. Okay. ምን ለማለት እንደፈለግሽ በአማርኛ ቆጭ እዚህ ትርጉሙ። እኔ አንተን ሳይ ደህና ነኝ። ወይ ትርጉም ድሮ ህንድ ፊልም ኢትዮጵያ እንዲህ ነበር የሚተረጉሙት። እንደወረደ የሚባል ትርጉም ነው ያንቺ ትርጉም። ያ
ታብዬ ኤኒዌይስ አንቺ እንኳን ሰላምዬ በአካል መቅዲ ስለምታውቂኝ ችግር የለውም። ያው ተማሪ ስለሆነች እሷ በቪዲዮ ታውቀኛለች። ብዙ ሰው ያው መገመት ነው የሚችለው። ስለዚህ ስለማያውቀኝ እንደው ምን አይነት ላይታ አብላለች ሰው ይሆን ነው የሚሉት። ስለዚህ ያው ግምቱን ለእነሱ እንተውላቸው አይደል? ገኒ ያ ናቶልሽ ያው ሲያዩኝ ለአብ ደግሞ አለች እኮ ማን አለ ሌላ? ቲጂም አብ አለች። ቲጂም አለ። ታቢ ብቲ ማን እንደሆነ ታቢ እዚህ ውስጥ አይታወቅም። ቲጂ በይ ቲጂ አልስኩት አለው አለው ቲጂ። በተረፈ እስቲ ዛሬ ቆንጆ ሰዓት ላይ ነው የገባሁት። ኖርማሊ ነገኒ እንግዲህ ሰላም ናችሁ ሁላችሁ? ይመስገነው። ትናንትና ዳንጋ ፕሬቴሪቶን በደንብ ጥሩ ይዞላችኋል። ሁለተኛ ሳምንቱ መሰለኝ እያስተማረ ነው። እናንተም በርትታችኋል፣ እያየሁኝ ነበር። ደስ የሚል ትምህርት ላይ ነው ያላችሁት። የተለያየ ነገር ማስተማራችን ለእናንተ ትልቅ ጥቅም ስላለው እንግዲህ ደብተር ዛፍ ቲፕስ እና ዳንቲዩብ የሚል ደብተር አዘጋጁ እና ባዶ ደብተር ዝም ብላችሁ መጻፍ ነው እላዩ ላይ እኛ ስናስተምራችሁ በኢንተርኔት ምክንያት ነው። እሺ አውሮፓ ችግር የለውም አስገባለሁ። ልከ ቁጭ በል። እሺ ልከ ቁጭ በል። እኔ ልውጣለት እኔ እንዳላንቀላፋ ግን አይ ታባረጋለሁ። ይኸውልሽ ገኒ ልና 3 የተጣርቼ ካልሰማሽ እኔ ራሴ ያስወጣሻል። እሺ ግን ያ ያልኩሽን ተጠቀሚ። ቀዝቃዛ ውሃ፣ የፍሪጅ ውሃ እሺ እሱ ውስጥ እግርሽን ነክረሽ ቁጭ ብለሽ ተማሪ። እሺ Also, heute es geht Lesen und Sprechen። በዋናነት ግን ሌዘን ላይ ነው ፎከስ የምናደርገው። ግን ከዛ በፊት ተማሪዎችን ትንሽ ድምጻችሁን ልስማ ብዬ ነው። ኦኬ አንዳንድ ጊዜ አወራኋችሁ። ስለዚህ ሜይንሊ ፎከስ የማደርገው የአንድ ቀን ትምህርት አይደለም፣ ለዛሬ ብቻ አይደለም፣ ለተወሰኑ ሳምንታት እዚህ ላይ የምታዩት ርዕስ ላይ ትኩረት እናደርጋለን። ዛሬ በዋናነት ትንሽ ትኩረት የምናደርገው Aussprache። Bleibst du hier, Tonia, oder noch länger? ትቆያለሽ ወይስ ትሄጃለሽ? አሁን የምትቆይ ከሆነ bleib hier። ኦኬ Aussprache ላይ እኔም አግዛችኋለሁ፣ ግን ኔቲቭ ስፒከር ደግሞ ሲሆን የሚለውን alles gut, dann bleib hier ein paar Minuten። ኦኬ alles gut። ኦኬ ግሩም የቶኒያ ባል ነህ መሰለኝ። ግሩም አይደል? ሃይ ትባባሉብኝ ያላችሁ እዚህ ላይ። እሺ ለማንኛውም ከታች ያለውም የሷ ባል መሰለኝ። አሪፍ ልጅ ነው። ዳንከ አንድ አበሻ ጨምረሃል እኛ ላይ። ኤኒዌይስ ታግዘናለች፣ ለኮሚኒቲውም ትጠቅማለች። ብዙ ምንም እያወራኋት ስለሆነ በውስጥ በርቱ። ግሩም ያንተም ገርልፍሬንድም። ኤኒዌይስ ሌዘን ላይ ስንመጣ እዚህ ጋር ዛሬ ትንሽ ትሪኪ ወርድስ ከሚባሉት ወይም ኮንፊውዝ ከሚያደርጉ በተለይ ደግሞ አበሾች ብዙዎቻችን ትንሽ እንግሊዘኛ ምንሞካከር ነን አይደል? ስለዚህ በዛ ምክንያት የተወሰኑ 1-5-6 ቃላቶች ላሳያችሁና እነሱን ትርጉማቸውን ስለሚያምታቱ እንግሊዘኛ የሚመስሉ ቃላቶች ስለሆኑ ሱም ባይሽፒል ይሄንን ቃል ታውቁታላችሁ መቼም አይደል? ይሄ ቃል ምን ማለት ነው በአማርኛ የሚያውቀው ሰው አለ አይደለ? ሊኮማን ምን አላችሁ? መምጣት እየመጣ ትርጉሞቻችሁን እንጻፍ። መምጣት የሚል አለ። ሌላስ? መቀበል፣ ማግኘት፣ መቀበል። ሌላ? ማግኘት። ሌላ? መድረስ። ዝም ብሎ ያላችሁን ስጡ ሁላችሁ። መጣልኝ፣ መምጣት፣ መቀበል፣ ማግኘት፣ መድረስ። መሰለኝ እየመጣሁ ነው። እየመጣሁ ነው። አንተ ነህ እየመጣ ያለው ወይስ ትርጉሙ ነው? እየመጣሁ ነው። ሌላ? መጣልኝ ይሆናል። መቀበል ነው ትክክለኛ ይመስለኛል። በቃ እዚህ ጋር አንዳችሁ አስተማሪ ትሆናላችሁ። እዚህ ጋር መቀበል የሚል ድምፅ ሰምቻለሁ። ኦኬ መቀበል እኔ ነኝ። መጥቷል። እንደዚያ ስለዚህ ዋናው ነገር ምንድነው መሰላችሁ? ኮንፊውዥን ለማጽዳት የተወሰኑ 1-5 ቃላቶችን ዛሬ አሳያችሁና ያው ሌዘን ላይም ትኩረት እናደርጋለን። ግን እነዚህን ደግሞ እንይስቲ ትንሽ ስታዩት የሆነ እንግሊዘኛ የምትችሉ ሰዎች ምን የሚለውን ቃል ይመስላል እንግሊዘኛ ላይ የሚያውቅ ሰው አለ? እንደዚህ የሚመስል ቃል ድምፅ የለውም ስታዩት
ከታች ኮሜንት ላይም ጻፉ። እንደዚህ አይነት ድምጽ የለውም ስታዩት ከዚህ ጋር አይመሳሰልም። ቢካም አረ ይመሳሰላል በጣም የሆነ በተለይ ዘ ሳውንድ አይ ቲንክ ድምፁ በተለይ ተመሳሳይ ነው እና ብዙዎቻችሁ ጀርመንኛ ቀጥታ ስትማሩ ከእንግሊዝኛ ጋር በተለይ ኮምፔር የምታደርጉ ሰዎች የቃላት ኮንፊውዥን ብዙ ጊዜ አለ እና ከዛ ውስጥ ለምሳሌ ይህንን ስታዩት ቤኮመን ቢኮመን ሳይሆን ቤኮመን በቡ ቢባ ቤ ቤኮመን ኦኬ ዞ ቪርድ ኤስ አውስገስፕሮክን እንደዚህ ነው ፕሮናውንስ የሚደረገው ወይም ድምፁ የሚወጣው በቡ ቢባ ቤ ቤኮመን ያው ጥንክር አድርገው ቤ አይሉም ግን ቤኮመን ነው የሚሉት። ስለዚህ ይሄ ነው ቃሉ የጀርመንኛው ቃሉ ይሄ ነው። ትርጉም ላይ ስንመጣ ኦኬ ትርጉም ላይ ስመጣ ቀይ ቀይ የማደርገውን ትቀበላላችሁ ስተታችሁ ዳስ ኢስ ፋልሽ ዳስ ኢስ ፋልሽ መድረስ ዳስ ኢስ አውክ ፋልሽ ደረስ ማለት እኮ ነው። እውነት ለመናገር ቤኮመን ማለት ሁለት ትርጉሞች አሉት የማያጣሉ ትርጉሞች። የመጀመሪያው ነገር መቀበል ማለት ነው። ኦኬ I have received ያ መቀበል ማግኘትም የሆነ ፈልጎ ማግኘት ፊንደን ከሚለው ጋር እንዳይጋጭባችሁ es ist nicht finden aber ይሄ to get or to የሆነ ነገርን ሪሲቭ ማድረግ ወይም መቀበል ማለት ነው። መቀበል የሚለው ሞር ትርጉም ስላለው ትክክለኛው ትርጉም የት ሆኖ አግኝተነዋል። በዋናነት ይሄ ነው ዋናው ትርጉማችን። አንደርላይን አደርግላችኋለሁ። እነዚህ እንዳለ ስተት ናቸው። ከእንግሊዝኛው ቢከመን ጋር ደግሞ በፍጹም አይገናኝም። ኦኬ ቢከም ከሚባለው ጋር የሚያገናኘው ነገር የለም በድምጽ ቢመሳሰሉ ማለት ነው። ኦኬ ስለዚህ እዚህ ጋር በምታዩት መልኩ እነዚህ ስተቶች ናቸው ማለት ነው። ኦኬ ሌላ ሁለተኛ ላምጣላችሁ። ስለዚህ ጥቁር ያደረኩት ይታያችኋል። ጥቁር ያደረኳቸው እነሱ ትርጉም ናቸው። ሌላ ጥያቄ ካላችሁ ጠይቁ። ኦኬ ያ ጥያቄ አለኝ። ለምሳሌ ቤቢ ቢኮመን የሚባለው ልጅ መቀበል ነው የሚባለው ማለት ነው። ታዲያ ልጅ ተቀበልኩኝ ማለት ነው። ማን የሰጠሽ ልጁን? እግዚአብሔር ነው የሰጠሻል። ተሰጠኝ ማግኘት የሚለው ትንሽ አይሆንም 100% ወደዚህ ነው የሚሄደው። ይሄኛውን የሆነ ሌላ ከለር ልስጠው ወይ እንደዚህ አይነት ከለር ልስጠው። በዋናነት ትርጉሙ 999 ኦቢኒሽ ኦኬ ይሄ ነው ዋናው ትርጉማችን። ቦልድ አረጋለሁ። ኦኬ እና አሮን ሜቢ 40 አረጋለሁ። ምንድነው ዛሬ? ኦኬ ይሄ ነው መልሱ። ኦኬ ግን መልሳችሁ ይቀመጥላችሁ። ለምን ስተታችሁንም ጭንቅላታችሁ ላይ እንድትይዙት ማለት ነው። ኦኬ ዋትስ ሃፕኒንግ ኦኬ እሺ እዚህ ጋር ልምጣ። ሁለተኛ ዴር ሼፍ የሚለውን ተርጉሙልኝ። was ist der Chef auf Amharisch? was ist der Chef? አለቃ ማለት አይደለ? የምግብ ባለሙያ እኮ ሁሉንም አለቃ ያላችሁን ስጡ። የምግብ ባለሙያ ሌላ ኃላፊ አለቃ ምናምን በሚለው እንያዘው። ኃላፊም ይሆናል ሜይንሊ በትርጉም ቀጥታ የሚመስለው። ሌላ የተለየ ትርጉም ያለው እናንተ ጋር እዚህ ውስጥ ካላችሁት ውስጥ ከዚህ ውጪ አይ ሆፕ የለም ብዬ ተስፋ አደርጋለሁ። ኦኬ ይሄ ትክክለኛው መልስ ነው መቀበል። የእናንተን ስተቶች ደግሞ ከስር ላስቀምጥላችሁ። ይሄ እንዳለ ስተታችሁ ነው። ዴር ሼፍ ማለት አዛዥ ማለት አይሆንም። ዛቲ ምን አልሽኝ? አድርሲ አዛዥ፣ አለቃ፣ ኃላፊ እነዚህ ቃላቶች በሙሉ በአማርኛ አንድ አይነት ትርጉም ነው ያላቸው አይደል? ስትመነዝራቸው ነው እንጂ አንድ ናቸው።
በላም ተመገበም አላመጠም ሁሉም ወደ ሁሉም ውስጥ አለ። የዛ አይነት እንትን ስለሚሰጥ ቆይ እዚህ ጋር ላስቀምጠው አዞ። ስለዚህ የእንግሊዘኛው ኮንፊውዝ የሚያደርገውን ነገር ኧረ ዛሬ ምንድነው ኮምፒውተሬን ሌላ ሰው እየተጠቀመው ነው እንዴ ከኔ ውጭ? አዎ ገኒ ይዛው እንዳትወጣ እ እኔ እውነት ይኸውላችሁ አልታዘዝ አለኝ እኮ ይሄ መንፈስ የተመታዩን በሉ አንዴ እዚህ ውስጥ ካላችሁ ኢየሱስ ስም ይመታ ይመታ። እሺ ኤኒዌይስ የምግብ አይ ቲንክ እንትን መሰለኝ። እስቲ ታብታብ አድርጉ። ባይዘው ምን ሆናችሁ ነው ዛሬ 15 ብዬ ነው ማስጀምረው እኮ ዛሬ ዝም ብዬ ወደ ትምህርት ገብቼ ረስቸዋለሁ። የምግብ ባለሙያ የሚለው ከዚህ ውስጥ ስህተት ነው። ኦኬ ምግብ የሚሰራ ሰው በጀርመንኛ ነው ሼፍ፣ በእንግሊዘኛ ነው ሼፍ፣ በጀርመንኛ ሼፍ አለቃ፣ ኃላፊ። ምንድን ያልሽኝ ናርዲ? ምንድን ያልሽኝ? የሆነ ነገር አዛዥ አለች። አዛዥ እነዚህ ብዬ አዛዥ ነው ያልኩት። ይኸው አለቃ፣ ኃላፊ፣ አዛዥ የሚሉት አያጣሉንም ማለት ነው። ኦኬ በዋናነት ሼፍ አለቃ ማለት ነው። ኦኬ ለምሳሌ ለተለያየ እንትን የተለያየ ትርጉም ሊሆን ይችላል። ለምሳሌ ላይተር መሪ ማለት ነው ወይም አለቃ ማለት ነው። አለቃ ሳይሆን ላይተር መሆን ይቻላል። የሆነ ቡድን የሆነ እንትን ግሩፕ ምንድን ነው የሚባለው እንደ መሪ ነገር ማለት ነው። እሺ ሌላ አንድ ሁለት ቃል ጨምርላችኋለሁ። ከዛ ዲ ሬንተር ምን ይመስላችኋል? ሬንተር ጡረታ ይወጣ ግን ሁሉም መልካም ቆንጆ ነው የጻፍከው። ፐርሶን ኢን አይነ ፊሩንግስ ፖዚሲዮን። እሺ ዲ ሬንተር ምንድን ነው ያላችሁ ትርጉም? ጡረተኛ ነው ማለት ነው። ጡረተኛ። ሌላስ? ጡረታ። ሌላ? ተረጂ አይሆንም። ስለዚህ እቺ ሬንት የምትለው የእንግሊዝኛዋ ቃል ጋር ትመሳሰላለች አትመሳሰልም? ከዚህ ጋር ያ ሬንት ምንድን ነው በእንግሊዝኛ? ኪራይ ቤቱን መከራየት ሲሆን እንደዛ ከሱ ጋር አይመሳሰልም? ይሄ ሲታይ ቃሉ ይመሳሰላል። ብዙ ጊዜ እንግሊዝኛ ተናጋሪ የሆናችሁ ሰዎች ሬንተ የሚለው ሬንት እንዳልሆነ እንድታቁ። ዳስ ኢዝ ኮምፕሌት ፋልሽ። ኦኬ ስለዚህ እሱን ቀይ ያደርግላችኋለሁ። ለማንኛውም ጡረታ ማለት ነው። ሬንተ ጡረተኛ ምንድን ነው ታውቃላችሁ? ጡረተኛ ምን ይመስላችኋል? ተረጂ ተጧሪ ማለት ነው። ተጧሪ እሱ በጀርመንኛ ምን ይመስላችኋል? ምን ይመስላችኋል በጀርመንኛ? ሬንተሪ ነው አይደል? ሬንተር ቆንጆ ነው። እስቲ እንትን ላይ ያላችሁ ሞክሩ፣ ኮሜንት ላይ ያላችሁ ሰዎች። እንደገና ደግሞ አንዴ ወይ ፖዝ ላርግና አንድ 15 20 ኬ እናስገባው። ተስማማላችሁ? ገስት ላይ ያላችሁ ሰዎች እስከዛው ኮሜንት ላይ ያላችሁ ጻፉ ጡረተኛም እንደሆነ። ሌሎቻችሁ ታብታባሩ ግናው። ስለዚህ ሬንተ ጡረታ ማለት ነው። ዳስ ist ይሄ እዚህ ጋር የምታዩት ቃል ሌላ ነው። እሱን እስከዛው አልጻፍ ታብታብ አድርጉ። ኦኬ ገና 6 7 ኬ በጣም አድርጌውም አላውቅም። ከ15 ኬ በላይ ጀምሬ አላውቅም ትምህርቴ። genau sehr sehr gut und deutlich und klar geschrieben ሁሉ መልካም ከነስምህ ወይም ከነስምሽ ዳንክሹን ሬንትነር ይሄ ነው ጡረተኛ። ኦኬ ጋይስ ያኛው ጡረታ ነው፣ ይሄኛው ጡረተኛ ሰውየው ማለት ነው። ኦኬ 20 ይግባ ታብታቡ 20 ይግባ። እስከዛው እኔን የማያቀኝ ማለት በመልክ የማያቀኝ ሁሉም ሰው አያቀኝም፣ ጥቂት ሰው የሚያቀኝ
ዛፍ ቲፕስን ዩቲዩብ ቻናል የማያቅ ቲክቶክ የማያቅ ቲክቶክ እንኳን ቲክቶክ ውስጥ ናችሁ የማያቅ ሰው ካለ አንድ ቁጥር ይጻፍ። ምክንያቱም አብዛኞቻችሁ አሁን ብዙ ጊዜ ስለሆነኝ እናንተን ማሰልቸት ነው ዩቲዩብ እንዲሁም አትሄዱም ሂዱ ማለቱ ከባድ ነው። ስለዚህ ግን ድንገት አዳዲስ የመጣችሁ ሰዎች ሜቢ ስክሮል ስታደርጉ ያያችሁን ሰዎች ካላችሁ ትናንትና የተጀመረ አይደለም ከ2000 ቲክቶክ ከመፈጠሩ በፊት የነበረ ትምህርት ስለሆነ 2019 ምናምን ጀምሮ አሁን ስንት ነው 2026 ነው ኦልሞስት 7 ዓመት ማለት ነው። ስለዚህ በጣም ረጅም ጊዜ ረጅም እድሜ ያለው ዩቲዩብ ቻናል አለላችሁ ዛፍ ቲፕስ የሚባል እዚህ ጋር እዛ ሄዳችሁ የፈለጋችሁት ነገር አለላችሁ። በጣም ብዙ ቪዲዮ ነው ያለው ከ500 በላይ በተለይ አሁን ደግሞ ሾርት ከመጣ ጀምሮ ቪዲዮ ቁጥሩን በጣም አብዝቶብኛልና በፊት ሾርት እንደው ባልኖረ እያልኩ ነውና ድንገት የሆነ ነገር ፈልጎ ማግኘት ችግር ውስጥ እንዳትገቡ ሰርች በተን አለ ሰርች ማለት ትችላላችሁ። እዚህ ጋር የምታዩት ኦኬ ሌትስ ሴይ አኩሳቲቭ ለምሳሌ ብትፈልጉ አይ ዶንት ኖ ሌትስ ሴይ እስቲ አኩሳቲቭ ብለን ሰርች እናርግ። ለምሳሌ አኩሳቲቭ ታብታቡን እንድታረጉ ነው። ኦኬ ታብታቡ ላይ 20 ሲገባ ጀምራለሁ አኩሳቲቭ ምክንያቱም እንትኑንም ስፕሪድ እያደረገው አይደለም። ኦኬ አኩሳቲቭ እንትናን የምታቋት ሰዎችም ካላችሁ ፍሬ ባልትናን የምታቋት ጻፉላት። እሺ ቀጥሪያት ነበረ ካለች እንድትመጣ ማለት ነው። በአልፋ ሲካም እየደረሰ ስለሆነ ድንገት ብዙዎቻችሁ ላታቋት ትችላላችሁ። የምታቋት ካላችሁ ወይ ደውሉላት ወይ ጻፉላት። እሺ ፍሬን የሚያውቃት ሰው አለ ከእናንተ ውስጥ? ኦኬ እንደዚህ ብላችሁ ሰርች አድርጋችሁ ብዙ ነገር ማየት ትችላላችሁ። ኮርስ ኦንላይን ፕራይቬት ኮርሶች እሰጣለሁ። በኢንዲቪዥዋልም በግሩፕም እሰጣለሁ። በብዛት የምሰጠው በግሩፕ ነው። ለምን በግሩፕ ሲሆን ስታካፍሉት ትንንሽ ብር ስለሚደርስባችሁ አትጎዱም። ስለዚህ አዲስ ዙር ዊኬንድ ላይ አሁን አርብ ላይ ማስታወቂያ ለቃለሁ። ማርች መጨረሻ ወይም ደግሞ ኤፕሪል መጀመሪያ ላይ የሚጀመር አዲስ ዙር ይኖረኛል። እጄ ላይ ያሉት ተማሪዎች ላይ ጨምሬ ነው ማስተምረው። ስለዚህ መመዝገብ የምትፈልጉ ሰዎች የፕራይቬት ኮርሶች ሙሉ ኮርስ ነው ማስተምረው። ሳስተምር ይሄ አይንስ ስባይ ሳይሆን አይንስ ሙሉን አስባይ ሙሉን በአይንስ ሙሉን በስባይ ሙሉን እንደ ትምህርት እንደ ሙሉ ነው ማስተምረው ፓኬጁን። ስለዚህ if you are interested እዚህ ፊት ለፊት የምታዩት ላይ ሊንኩ ላይ ፕሮፋይሌ ላይ ሊንክ አለ። እሱን ስትነኩት የሚከፈት ፔጅ ይኖራል። 15 ደርሳችኋል። 5K ነው የቀራችሁ። ቶሎ ታብታቡን ትንበሉት። ከዛ ይሄን ስትነኩት ፎርም ይኖራል የሚሞላ ፎርም። ኮርሶች በሁለት አይነት መልኩ ነው የምሰጠው። ይሄንን ፎርም ሞልታችሁ ታች እዚህ ጋር ኮርስ የሚመረጥ አለ። ኖርማል ኮርሶች አሉላችሁ፣ የፈተና መዘጋጃ አሉላችሁ፣ ሪከርዲንግ ኮርሶች አሉ ተቀርጸው የተቀመጡ። በጣም ብዙ ሰው ቢአይንስ ፕሩፉን ሶልቨራይቲንግ እና ቢአይንስ ኮርስን ሪከርድድ ኮርሶች እየወሰደ እየተማረ ነው። ከኖርማል ከላይቭ ኮርሱም በዋጋም ረከስ ያለ ነው። ስለዚህ እንደገና ቪዲዮቹን ማክሰስ ስለሚኖራችሁ በፈለጋችሁ ሰዓት ግዴታ እኔ ባወጣሁት ፕሮግራም መሰረት አይደለም የምትማሩት። በፈለጋችሁ ሰዓት በተመቻችሁ ሰዓት ጠዋትም ሌሊትም ቀንም እየገባችሁ ቪዲዮቹን ማየት እንድትችሉ አዘጋጅቼላችኋለሁ። ስለዚህ መማር የምትፈልጉ ሰዎች ተመዝገቡ። ፎርሙ ይሄ ነው። ሞልታችሁ ስትጨርሱ ሰሚት በሉት። ስልክ ቁጥር ስታስቀምጡ የዋትስአፕ ስልካችሁን አስቀምጡ። ይሄን ይመስላል። ስለዚህ ቅድም ዩቲዩብ የጠየከኝ ወይም የጠየቅሽኝ ልጅ መልሼልሃለሁ ብዬ አስባለሁ። ሌሎቻችሁ ጥያቄ ያላችሁ አይመስለኝም። 1-2 ኬስ ስለቀረኝ ከዛ ወደ ትምህርታችን እንድንገባ ማለት ነው። እናንተ ውስጥ እናንተ ተዘጋጅታችሁ እየጠበቃችሁ ነው። ስለዚህ ልጅ እያሱ ያው ዩቲዩብ ምናምን ገብታችሁ ሌሎቻችሁ ኦኬ አይ ዶንት ኖ ቁጥራችሁ ቀነሰብኝ አስወጥቷችሁ መሰለኝ። እንግዲህ ከላይ ቀደማችሁትን አስገባለሁ እስከሚሞላ ድረስ። ሪከርድ ኮርስ ማለት ነው። ምን አልሽኝ እናቴ? ሪከርድ ኮርስ ማለት ምን ማለት ነው? ሪከርድድ ኮርስ ማለት አሁን እናንተ ላይቭ አስተምራለሁ አይደለም? ያ ለእናንተ ሪከርዲንግ ኮርስ ሪከርድ የተደረገ ትምህርታችሁ አክሰስ አላችሁ አይደል? አዎ። አሁን ገባሽ? በዙም የምንማረው ማለት ነው። ያ በዙም የምትማሩትን እንደ ፓኬጅ እንደ ኮርስ አዘጋጅቼ የቢአይንስ ሙሉውን የአይንስ ሙሉውን የአስባይ ሙሉውን የፕሩፉን ሶልቨራይቲንጉን እንደ ኮርስ እየሰጠው በጣም ብዙ በተለይ ደግሞ የኔ ሰዓት የማይመቻችሁ አሉ አይደል? እኔ የማስተምርበት
እንደገና ደግሞ እንደምታውቂው እኔ ብዙ ሰው አላስተምርም አንድ ላይ። ስለዚህ ብትመዘገቡም ትምህርቱ እድሉ ላታገኙ ስለምትችሉ ትምህርታችን በጠቅላላ ኦንላይን ነው። ኤኒዌይስ 20K ሊገባ ትንሽ ነው የቀረው። ቀጥታ ወደ ጉዳያችን እንገባለን ማለት ነው። እላይ ያለውን bekommen der Chef die Rente und die Rentner Rentner ወንድ ነው። ሴቷን ምንድነው የምንላት? ሴት ጡረተኛ መልሱ፣ ከናንተው ነው መልሱ። ሴቷን ጡረተኛ ምንድነው? እዚህ ጋር ያላችሁት ሞክሩ፣ ኮሜንት ላይ ያላችሁትም ጻፉ። ዲ ምንድነው የምንላት? ሬንተሪን ኤን የሚጨመረው ከተሳሳትኩኝ ንገሩኝ። ሬንት ምን? ሬንትነሪን ሬንትነ እንደዚህ ነው። ኤን ኢኤን አለ። እንደዚህ ነው። ታረቁ። ምክንያቱም ኢኤን ነው የሚጨመርበት፣ ሌላ ይጨመራል። እሺ፣ ስለዚህ ከታች ኮሜንት እናንተንም ብቻ ሳይሆን ኮሜንት ላይ ያሉትንም ለማሳተፍ ያህል እያየሁላቸው ነው። ሬስቴሽን ነው እያሉ ነው። ስለዚህ ጡረተኛ ይሄ ለወንድ ኦኬ፣ ለወንድ። እቺ ደግሞ ጡረተኛ እኛ ለሴት ኦኬ። ሌላ አንድ ቃል ልጨምርላችሁና ቀጥታ ወደ እንትናችን እንገባለን። ይሄንን ቃል የሚያውቃለ? ምን ማለት ነው? ብራፍ ኮሜንት ላይ ያላችሁም ሰዎች ባይዘው ታብታቡን 20 ላይ አድርሳችሁ አቋርጡት አይደለም ያልኩት። ስለዚህ በደንብ ታብታባ ብራፍ ምን ይመስላችኋል? ጎበዝ ማለት ነው። ብሬቭ መሰለኝ። እናንተን ነው የምፈልገው። ብሬቭ መሰለኝ። ኮሜንት ላይ አይቻለሁ። ሚኪሻ አለስክላ ብሬቭ አዋጡ። ሌሎቻችሁ እዚህ ያላችሁት ብራፍ ይመስለኛል። ጎበዝ ነው በእርግጠኝነት። አዎ ድምጻችሁ ከኔ ብራፍ ይሰማል። ድምጽ ይሰማል። የመነፋነፍ ነገር አለ። ይሰማል ግን ትንሽ ይነፋነፋል። ብሬቭ እንግሊዝ ነው ምግባር ያለው። ስለዚህ ጎበዝ ነው ያላችሁኝ አንዳችሁ? እኔ ጎበዝ ነው ብያለሁ። ጎበዝ። ሌላስ? ጥሩ ስነ ምግባር ያለው። ጸባይ ሰናይ አይደል? ያ እንደዛ ሰናይ ጥሩ ስነ ኧረ ተው ወይ ግጥም እንስጥ። በባዶ ከምታፏጭ ግጥም እንሰጣለን። ጥሩ ስነ ምግባር ያለው። እሺ እያዩ ነው ኮሜንታችሁ ላይ ጀግና፣ ጎበዝ፣ ጥሩ ስነ ምግባር ያለው። ጥሩ ማለት ነው ጥሩ ምግባር። አስተዋይ አልስክላ አስተዋይ። ዋናውን ትርጉም ከዚህ ውስጥ እንወስዳለን ማለት ነው። የእንግሊዘኛው ብሬቭ የሚለውን ይመስላል አይመስልም? ከስር ያለው ይመስላል አይደል? ተመሳሳይ ነው። ትንሽ ኮንፊውዝ ያደርጋል ግን ይመስላል አይደል? ይሄ ልክ እንደ ሬንተር እንደሚለው ይሄኛው ሬንት የሚለው አይሆንም። በዚህ ኬዝም ብሬቭ የሚለው እንግሊሹ ይሄኛው ጀግና የሚለው ወይም ብርቱ ማለት ነው የሚለው ለዚህ ኬዝ አይሆንም። ብራፍ ተብሎ ነው ሲጻፍ የሚጻፈው። ኦኬ በአማርኛ ስታወሩት ፈ ነው አይደለ? ጀርመንኛ ፋው። ስለዚህ ብራፍ ኦኬ ነው የምትሉት ማለት ነው። ስለዚህ ብራፍ ማለት እውነት ለመናገር እንደ ትርጉም እነዚህን በሙሉ ያስተናግዳል። አስተዋይ የሚለውን ትንሽ ብዬበታለሁ። ቀይ ሳይሆን ሌላ ቀለም ሰጠዋለሁ። ብራፍ ለምሳሌ ውሻ ስታገኙ እሽት አርጋችሁ ዱቤስ ብራፍ ምናምን ትሉታላችሁ። እንዴት መሰላችሁ? ዌል ቢሄቭድ ማለት ነው በእንግሊዝኛ። ኦኬ ስለዚህ አይ ቲንክ ይሄ ጥሩ ነው። እነዚህ ሁለቱን በጣም ጥሩ እላችኋለሁ በትርጉም ደረጃ። ኦኬ
እነዚህ ሁለቱን ጸባይ ሰናይና ጥሩ ስነ ምግባር ያለው ወይም ዌል ቢሄቭድ። ኦኬ እኔ እንግሊዝኛ ለምታወሩ ሰዎች ዌል ቢሄቭድ የሚለውንም መያዝ እንችላለን። ያ አይ ቲንክ እሱ ቆንጆ ነው፣ ጥሩ ቃል ነው ዌል ቢሄቭድ። ስለዚህ እነዚህ ቃላቶች ኮንፊውዝ የሚያደርጉ ቃላቶች ውስጥ የተወሰኑትን ይዤላችሁን የመጣሁት እንደው አይቻችሁ ዝም ብለን ከምናልፈው እንድታዩት ለማለት ያህል ነው። ስለዚህ ብራፍ ብሬቭ ማለት አይደለም። ኦኬ ሬንተ ማለት ሬንት ማለት አይደለም የእንግሊዝኛው። ቢኮምን ማለት ቢካም ቱ ቢካም የሚለው ቃል አይደለም። ስለዚህ እዚህ ጋር ያሉትን ቃላቶች ጀስት ለዛሬ እንደ ሂንት እንወስዳለን ማለት ነው። ስለዚህ አሁን ቀጥታ የሌዘን ቶፒካችን ላይ ስንመጣ የተወሰነ በሌቭል ነው እንትምላችሁ፣ ግን እንደው ያስነበብኩኝ ለምሳሌ አውሮፓ ካንተ ነው የምጀምረው። እሺ አውሮፓ አሁን ኔትወርክ ይሰራል ብዬ አስባለሁ፣ ቆንጆ ነው ብዬ አስባለሁ። እታች ልካችሁ የተቀመጣችሁልኝ ሰዎች ቁጭ በሉ፣ እነሱን አንድ ጊዜ አሰርቼ ከዛ ወደ እናንተ እመጣለሁ። ኦኬ አውሮፓ አብርታል አይደል? ቢስቱዳ አውሮፓ አለው በለኝ። እሺ እየሰማኝ እንደሆነ እንዳቅ። እየተናገርኩ ነው አይሰማም? አሁን ገና ነው የሰማው። ዳንከ እሺ አንዴ ቆይና ያ እውነትም መጥፎ ቦታ ነው ያለው አውሮፓ። ወይ ወርደ ለመምጣት ነው እየሰማን ወርደ ለመምጣት ሞክር። እሺ እሺ አውሮፓን ላወርደው መሰለኝ አይደል? ትስማማላችሁ? ወይ? እዚህ ጋር ያላችሁት ሀፊ ያን እኔ እስማማለሁ አይደለ? ትንሽ እንትን ይላል ይቆራረጣልና እንትን ልበለውና አወርደዋል። እሱ አልስክላ ሀፊ ሌቭል ምንድነው? ቢ1 አስባይ አይንስ የት አካባቢ ነው ኮምፎርታብል ነው? አይ ቲንክ ቢ1 ቢ1 እዚህ ውስጥ ያላችሁት ውስጥ አይንስ የሆነ ሰው አለ? ኤ1 የሆነ ሌቭሉ ከናንተ ውስጥ ኤ1 የሆነ ሰው አለ ሌቭሉ? አዎ ትክክል ነው። እሺ ስለዚህ በቃ ዝም ብዬ እንደዚሁ እያሰራችሁ እዚህ ገስት ላይ ያላችሁትን ነው ኦኬ የጠየቅኩት። ስለዚህ በቃ ከላይ ልጀምርና ከላይ ስለጀመርኩኝ ከላይ ከገባው ሰው ልጀምር። ሃን ካንቺ ልጀምር። እንዴት አመሸሽ ብያለሁ። ይሄንን አንቺን ታነቢልኛለሽ። ከዛ በኋላ ደግሞ እንዴት አመሻችሁ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሌዘን ስለሆነ ኦኬ versuch mal richtig und deutlich zu lesen። ከዛ በኋላ ማለት ጽድት አድርገሽ ያቅምሽን ያህል ለማንበብ ሞክሪ። ከዛ በኋላ ሌሎቻችሁን ደግሞ ጥያቄ እየጠየቅን እየመለስን እንሄዳለን ማለት ነው። ኦኬ እሺ አንብቢው ሃን። ሌሎቻችሁ ሚውት አድርጉ። ኦኬ ከጀርባ ሌላ ድምጽ ስለሚሰማኝ ነው ከሃን ውጪ ያላችሁት። እሺ ማይነ ፋሚሊ das ist mein Vater weiter ትጀምር weiter lesen ja weiter lesen ቀጥይ። እሺ meine Familie das ist mein Vater ist 50 Jahre alt arbeitet als Koch mein Vater hat einen kleinen Hund alles klar ቆንጆ ነው ያነበብሽው። ኦኬ ሌላ ራንደምሊ ከምመርጥ ሀፊ ቢ1 ነኝ ስላልከኝ ነው። የ1 ሌቭል ነው። ሁላችሁም ደህና ተመስዶኛላችሁ። እዚህ ጋር በተደጋጋሚ የማያችሁ ናችሁ። አዞ ራንደምሊ ለመምረጥ ያህል ሰላም እስቲ አንቺ አንብቢው ቀስ ብለሽ አንቺን መስለሽ። እሺ ማይነ ፋሚሊ
ኮምፕሌት ይሄንን አንብብ ሙሉ። እሺ meine Familie. Das ist mein Vater. Er ist 50 Jahre alt. Er arbeitet als Koch. Mein Vater hat einen kleinen Hund. ድገሚው አንዴ። Okay. Meine Familie. Das ist mein Vater. Er ist 50 Jahre alt. Er arbeitet als Koch. Mein Vater hat einen kleinen Hund. Danke. እሺ ሀፊ ምን ታስተካከላታለህ? እኔ ላንብበው? ስታነበው ያው እያስተካከልካት ነው ማለት ነው። Meine Familie, das ist mein Vater. Er ist 50 Jahre alt. Er arbeitet als Koch. Mein Vater hat einen kleinen Hund. Perfekt. Also, ሰላም ich bin ሱሩ ካንቺ ጋር። እሺ እቺኛዋን አንብቢያት እያሰመርኩበትም ማይን genau mein እስቲ ሙሉን ሴንቴንስ አንብቢ ይሄኛው Das ist mein Vater. Perfekt. Kannst du das auch lesen? ይሄኛው ያሁን ሃይላይት ማድረጋው እሺ Mein Vater hat einen kleinen Hund. በጣም ቆንጆ። ስለዚህ ከማይነ ወደ ማይን መተሻል። እሺ ማይን ያልኩት ቅድም። እሺ ያው ሪከርድ አይዞሽ፣ ይሄም ሪከርድ ስለሚደረግ ትፎገሪያለሽ። ዩቲዩብ ላይ ፖስት ይደረጋል። ድምጽ በር ምናምን ሲከፈት ኮንታ ችግር የለም። ኤኒዌይስ ይሄኛውን አንብቢልኝ። እዚህ ጋር ሃይላይት ያደረኩት አልስ ትንሽ ትግርኛም ተናጋሪ ስለሆንሽ ይመስለኛል የሆነ እዚህ ጋር ትንሽ ይከብዳል። ይሄኛው አንቺ ስትይ የነበረው አለስ ኦኬ ግን ሳድስ ነው የሚሆነው። ል ሳድስ ስ ሳድስ አልስ ኦኬ አልስ ግን የመጨረሻ አንድ ሰው አስነብብና ከዛ በኋላ ጥያቄ ጠይቃችኋለሁ። ናርዲ እስቲ አንብቢ። የጠፋ ሰው እሺ ይሰማል አይደል? ዛፊ ይሰማል፣ በደንብ ይሰማል። ኦኬ meine Familie. Das ist mein Vater. Er ist 50 Jahre alt. Er arbeitet alles Koche. Mein Vater hat einen kleinen Hund. ኦኬ መቅዲ ምን ስተት ሰምተሻል? ያው እኔም እየተከተልኳት ነው። ምን ስተት ሰምተሻል? እኔ ላስተካክለው። እሺ ኮህ ሌላስ? ሌላ ምን ሰምታችኋል? የናርዲ ላይ ማይን የሚለውን ማይን ነው የምታነበው። እንዳለ ጀርመን ሀገር ያሉ የላችሁ እህቶቻችን እባካችሁ 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 ብያለሁ። ወንዶቹን ሴት አታርጉብን። በሌላ ነው የሚታየው። ማይነ ዞን ማይነ ፋተር አርጋችሁን አስቡ። ማይነ ማን እንዴ ወንድ የለም እንዴ ህይወታችሁ ላይ እንዳለ ዳስስ alles ፌሚኒን ኦኬ ፈዙፍ ማን እነዚህ በጠቅላላ ማይን ቁርጥ ኦኬ ማይን ዞን ማይን ፋተር ማይን das ist für feminin Sachen, okay? Oder Plural. እሺ እስቲ ይሄን አንብቢው ሶስቱን ከታች ያለው ናርጂ። ኦኬ mein Sohn, mein Vater, mein Mann. በቃ አሁን አንዴ ላይኛውን አንብቢውና ሴንቴንሱን ደግሞ እንበታትነዋለን። ምንድነው እያለ ኦኬ aber meine Familie, meine Familie, das ist mein Vater. Er ist 50 Jahre alt. Er arbeitet als Koch. Mein Vater hat einen kleinen Hund. genau እቺን ደግሞ አስተካክያት። arbeitet genau ሙሉ ሴንቴንሷን እቺኛዋን በይልኝ። okay arbeitet als Koch. ja er arbeitet als Koch. ፈጠን በዚህ ላይ als Koch. er arbeitet als Koch. er arbeitet als Koch. genau ስለዚህ ይሁን ብለን ተቀብለናል።
ኧረ ተው ዛፍዬ እንደይሁ ሳይሆኗል ነው ዝም ብሎ አይ በጣም ቆንጆ ነው፣ በጣም ቆንጆ ነው። ምንም እንትን ችግር ካለን ያልፋታም ችግር አለ። ኦኬ እሺ። አሁን ደግሞ እስካሁን ያላስነበብኳችሁን ሰዎች ልጠይቅ ነው። ኦኬ ቾዬ ያስታለሁ alles klar. Ich werde kurz auf Deutsch reden, okay? አማርኛ አላወራ። Okay. Was macht der Vater beruflich? Was macht er? Er arbeitet als Koch. Ja. Er ist was? Der Vater ist ስራው የአባትየው ስራ ምንድን ነው አልኩሽ? ስራውን ነው። Der Vater ist etwas ምንድን ነው ስራው? XXX ኮህ አልኩኝ። ኦኬ እንደዛ ብዬ ነው የምንሰው። beruflich ምንድን ነው አልኩሽ እኮ። Was macht der Vater ስልሽ ችግር የለውም። በዚህ መልኩ መመለስ ትችላለሽ። ኦኬ ስህተት አይደለም። እሺ ጆጂ እኔ የፈለኩት ደግሞ ጀስት እርግጥ በሽቲምት እንድታረጊልኝ ነው። ist Koch በቃ በስራሽ። ኦኬ እሺ እሺ ሌላ ሁለተኛ ልጠይቃችሁ። ገኒ ያ አለሽ አይደል? አዎ ይሰማል። ያ welches Tier hat der Vater? Der Vater ist einen Hund. Klein. Einen klein. Okay. Welches Tier hat der Vater? ይሄኛው ደግሞ einen kleinen Hund. Was macht der Vater beruflich? ብዬ ለጠየቁት ጥያቄ መልስ ተሰጥቶኛል። ከዛ welches Tier hat der Vater? Der Vater hat ምን አለው? einen kleinen Hund. eigentlich einen Hund ይበቃል። አድጀክቲቭ አያስፈልግም። ኦኬ ትንሽ መሆኑ አያስፈልግም። ምን አይነት ምሳሌ ያለው ነው ያልኩት። ኦኬ እሺ ምንድነው መሰላችሁ ብዙዎቻችሁ አይንስም ቢአይንስም ፍልስፋይን በተደርሱ ሌቭላችሁ ላይ የሆነ ነገርን ማንበብ ፍሉዌንትሊ ማንበብ ፍሎ ያለው ቅድም እንዳልኳችሁ የአውስስፕራኽም የፕሮናንሴሽንም የምንም ችግር የሌለበት አነባበብ ደረጃ ትደርሳላችሁ። ቆንጆ ነው። ግን ስታነቡት እንዴት ነው የሚባለው? እንደ ወንጀል ኬዝ ቁጠሩት። በቃ አሁን ይሄን ቴክስት እንደ ወንጀል ኬዝ ቁጠሩት። ማንን ምን አደረገ፣ ምንድነው ምን እየተደረገ ነው ምናምን የሚለውን ጭንቅላታችሁ እየመለሰ መሄድ አለበት በምታነቡ ሰዓት። ምክንያቱም ለምሳሌ አሁን ፈተና ላይ በምትሆኑ ሰዓት ቴክስቱን ማንበብና ቴክስቱን መንደር ሌዘን ፈርሽቴን ነው የሚባለው አይደለ? ትምህርቱም ራሱ። ስለዚህ እሱን መረዳትም የትምህርቱ የትንሉ አካል ስለሆነ ማንበቡ አንድ ፓርት ነው። ጭንቅላታችሁ ግን ኢምፓራለል መልስ እየመለሰ መሄድ መቻል አለበት። ስለዚህ ስትጠይቁ በተለይ እነዚህ ደብሊው ኩዌስችኖቹን አለ አይደለ? እዚህ ጋር የምታያቸው አሁን በዚህ ኬዝ እንደ ጥያቄ ያቀረብኩላችሁ አይደለ? ቫስ ቬልሸስ ምናምን ብዬ ጠይቂያችኋለሁ። እንደዛም እያለ ይቀጥላል። እንደዚህ አይነት መልሶችን መመለስ አለባችሁ። አሁን ይሄ ለምሳሌ አሁን የሰራ ነው እስስ A1 ሌቭል ኦኬ። ይሄ A1 ሌቭል ነው። የፈለጋችሁትን በሉ እዚህ ጋር ያላችሁ ሰዎች። ይሄ ትምህርት አሁን ያስነበብኳችሁ ነገር በጣም ሲምፕል ሴንቴንሶች ናቸው። የA1 ሌቭል ናቸው ኦኬ። እና እንደዚህ አይነት ጥያቄዎች በሚመጡ ሰዓት መመለስ አለባችሁ ማለት ነው ኦኬ። እሺ ለምሳሌ የመጨረሻ ልጠይቅና ሀፊን ሳይሆን ተመልሼ መቅዲን ጠይቅሻለሁ። መቅዲ ich erwarte ein vollständiger Satz ኦኬ። መልስ ስትመልሱልኝ ቁጥር ሳይሆን የሆነ ነገር wie alt ist der Vater? መቅዲ መልሽልኝ። Er ist 50 Jahre alt. Er ist 50 Jahre alt. ስለዚህ ከዚህ ምን ትወስዳላችሁ መሰላችሁ? እናንተ ከሰው ጋር ኮሙኒኬት በምታወሩ ሰዓት ጀርመንኛ በምታወሩ ሰዓት ያ ከእናንተ ጋር የሚያወራው ሰው ጭንቅላቱ ላይ ያሉትን ጥያቄዎች የእናንተ አረፍተ ነገር መልስ መስጠት አለበት።
አድጀክቲቭም ሳስተምር ብዙ ጊዜ ተናግሬያለሁ። አድጀክቲቭ ረጅም ጊዜ ወስጄ ነው ያስተማርኳችሁ። በምታወሩ ሰዓት የጥያቄ የሚመልስ አረፍተ ነገር ነው መሆን ያለበት አረፍተ ነገራችሁ። ኦኬ es geht nicht einfach sprechen, es geht auch keine Ahnung was du sprichst verstehen እሱንም አንደርስታንድ መደረግ መቻል አለበት የምታወሩት ነገር። ስለዚህ በዚህ መልኩ ኮንቨርሴሽናል በሆነ መልኩ ቢያንስ ከሰው ጋር መግባባትና ማውራት ትችላላችሁ ማለት ነው። ኦኬ ስለዚህ እዚህ ላይ ኮንፊውዝ የሚያደርግ ነገር ግራ ያጋባችሁ ነገር ምን አለ? ለምሳሌ የኤ1 ሌቭል ስለሆነ ሼም እንዳይዛችሁ ጠይቁኝ። እዚህ ጋር ያላችሁትን ሁላችሁንም አስወርቼ እንደገና እታች ሪኩዌስት ልካችሁ የተቀመጣችሁ ስላላችሁ እናንተንም ስለማስገባ ያላካችሁ ሰዎች ካላችሁ ላኩ፣ ሌላ ቴክስትም ስለማዘጋጅ ማለት ነው። ግን እዚህ ውስጥ ያልገባችሁ ነገር ኮንፊውዝ ያደረጋችሁ ነገር ካለ ጠይቁኝ። እዚህ ጋር ያላችሁት ስምንታችሁ። እኔ አንድ ጥያቄ። እሺ ግን ሃትና ኢስት የሚለው መጨረሻ ላይ ታዲያ ለምን አይሆንም? የትኛው ሃት ንገሪ። ችግር ለምሳሌ ዴር ፋተር ሃት አይነን ሁንድ የሚለው ሃት የምትለዋ መጨረሻ ለምን አትሆንም? እንደገና ኢስት የሚለው ለምን መጨረሻ አይሆንም? እሺ ቆንጆ ጥያቄ ነው። አሁን አንቺ እዚህ ጋር ላንቺም ጥያቄ እንዲሆን ሌሎቻችሁ እንትን ላኩ ብያለሁ። ያያየው ነው ብዙ ሰው እየላከ ነው። ዛትስ በአሁኑ ጥያቄ ይሻል። ስለዚህ ዛትስ በአው ላይ በጣም ሲምፕል የሆነ ነገር አሳይቼሽ እመልስልሻለሁ። ኦኬ ዛትስ በአው ላይ ሰብጀክት ቨርብ und ኦብጀክት የሚባል ነገር ታውቂያለሽ? ኤስ እንደዚህ የሚባል ነገር ታውቂያለሽ? ሱብጀክት ጀርመንኛ ላድርግላችሁ ፕሉስ ቨርብ ፕሉስ ኦብጀክት። ኦኬ አንድ ሲምፕል አረፍተ ነገር በሚገነባ ሰዓት ምን እንጠብቃለን? ገንዬ der Vater zum Beispiel ist Koch አለን አይደል? ለምሳሌ ኦኬ ወይም ሌላም ሴንቴንስ መሆን ይችላል፣ ችግር የለውም። አንቺ አሁን ኢስት የሚለው ለምን ጥግ ላይ ያልሆነም ነው የምትይኝ? እሺ መልሳለሁ። አዙ ሌሎቻችሁ ሰማያዊ ማደርገው አሁን ገነትን መጀመሪያ አስመልሳለሁ፣ ከዛ ሌሎቻችሁ ትመልሳላችሁ። ቀይ ማደርገው አለ ቢት እንዴ ቀይ ich lasse das schwarz und dann das mache ich lila mit Farbe ላድርገው። ኦኬ ሰማያዊ ላድርገው። ገኒ was ist der እዚህ ጋር ሱብጀክቱን አሳይኝ። das Subjekt እዚህ አረፍተ ነገር ሱብጀክቱ ማን ነው? የአረፍተ ነገሩ ባለቤት ማን ነው? ሰውየው ፋተርየው። ስለዚህ እዚህ ጋር አምጥተን አባባ ምንላቸዋለን? ሱብጀክት እናደርጋቸዋለን አይደል? ያ ከዛ ደግሞ በዚህ ኬዝ ያው እንደ ኦብጀክት የተጠቀምነው ስራውን ነው። ስለዚህ ቨርባችን ምንድነው? ኢስት ቦልድ እንደሆነ ይቀመጥ። ኮህ ምንድነው? በዚህ ኬዝ ኦብጀክት እንደ ኦብጀክት ነው የምንጠቀመው። ስምም ቢሆን ፕሮፌሽንም ቢሆን በኢስት ኬዝ እዚህ ጋር ኦብጀክት ሆኖ መጥቷል። አሁን አንቺ ኢስት ለምን ጥግ ላይ ያልሆነም ሃት ለምን ጥግ ላይ ያልሆነም ነው የምትኛል? ያ ስለዚህ ይሄ አረፍተ ነገር መልስ መልሶልሻል አልመለሰልሽ? ከላይ ታይሻል። ይሄኛው እዚህ ጋር ያለው እዩ ገኒ፣ ይሄ አይሽ ይሄ ህግ ነው። የአረፍተ ነገር ሰዋሰው ወይም ህግ ነው ወይም ግራማቲካል ሩል ነው። እሺ አይንን ሁንድ ልበልና ችግር የለውም በኋላ እንተካዋለን። ኦኬ ሀፊ አሲስታንት ቲቸሬ ስለሆነ ይሄንን አስረዳ። ከዚህ ውስጥ ሰብጀክቱን ቨርቡንና ኦብጀክቱን ንገረን። ከዛ በኋላ እናንተን ሁላችሁም ሸኛችኋለሁ በደንብ አንደርስታንድ እንዳደረጋችሁት እንዳቅ ማለት ነው። bist du da Hafi? Ich hoffe du bist da oder? ካልሆነ ሰላም እስቲ የገባሽን ንገሪኝ። ከዚህ ውስጥ ሰብጀክት ኦብጀክቱንና ቨርቡን ንገሪኝ። ሰላም አኬዳን እዛ ሳብጀክት ፋተር ነው። እሺ ኦብጀክት ቨርብ ሃት ናት። ቨርብ ኢዝ ሃት። ኦብጀክት ደግሞ ሁንድ። ግን አንድ ቶፒክ እዚሁ ላይ ነካክቼላችሁ ከመውጣቴ በፊት ትምህርት እስከሆነ ድረስ ቢያንስ የሆነ ነገር ገብቷችሁ መሄድ አለበት።
ኢስት የኢስትን ቨርብ ንገሩኝ። ኢስት የምን ቨርብ ነው? sein sein ነው አይደል? sein ja sein okay und haben Entschuldigung hat haben ስለዚህ ጀርመኖች እንዲህ ሲሉ ሰምታችሁ ታውቃላችሁ? ኦኬ ይሄ ቨርብ አኩዛቲቭ ነው፣ ይሄ ቨርብ ዳቲቭ ነው፣ ይሄ ቨርብ ጌኔቲቭ ነው፣ ይሄ ቨርብ ኖሚናቲቭ ነው ምናምን ሲባል ሰምታችሁ ታውቃላችሁ? ዛይን ኦብጀክቱን ምን ያደርገዋል? ዛይን የሚባለው በቬርቡንግ ስላለው ዛይን ያ ዛይን ከተጠቀምን ኦብጀክታችን ምንድን ነው የሚሆነው? ኔበንዛትስ አይ ኦብጀክታችን አሁን ለምሳሌ እዚህ ጋር ኢስት አለ አይደል? ኮህ በምን ፎርም ነው የተቀመጠው? ዳቲቭ ነው፣ ጌኔቲቭ ነው፣ አኩዛቲቭ ነው፣ ኖሚናቲቭ ነው? ምንድን ነው? አኩዛቲቭ ነው። የትኛው ነው የመጀመሪያ አለ መሰለኝ? ዛይን ያለበት በአኩዛቲቭ ኖሚናቲቭ ነው። በአኩዛቲቭ ጎበዝ ኖሚናቲቭ ኦኬ። ይሄ ኮህ የሚለው ይታያችኋል? ኮኸስ ምናምን የለውም አለው። እስስ አይፋህ ኮህ የለም። እሺ ሃብን ስትጠቀሙ ኦብጀክታችሁ ምን ይሆናል? አኩዛቲቭ ያለው ኦብጀክት የት በዚህ ኬዝ ኖሚናቲቭ ይሆናል። በዚህ ኬዝ ደግሞ ኦብጀክት ቨርብ። በጣም ሌላ ድምጽ እየሰማሁ ነው ዛሬ። በጣም ረብሻል። አይ ዶንት ኖ ከጀርባችሁ ድምጽ እንዳለ የምታውቁ ሰዎች ሚውት ለማድረግ ሞክሩ። በጣም ከይቅርታ ጋር ምክንያቱም ከኔ በላይ እሱ ነው የሚሰማኝ። ለዛ ነው። ኦኬ ሃብንን ምንድነው ያልሽኝ ግን ቲጂ? ኖሚናቲቭ ነው የተጠቀመው እዚህ ጋር አይነን ሆንድ። ኦኬ ሌላ የሚያገርሰው አለ? አኩዛቲቭ ይቅርታ ስልክ እያወራሁ ነበር። ምንም ችግር የለውም። አንደርስታንድ አደርጋለሁ። ኦኬ አትጨርሱ። አኩዛቲቭ ነው። አሁን ይሄንን ኮንሰፕት እባካችሁ አይንስ ነው አስባይ ነው ቢአይንስ ነው የምትሉ ሰዎች አላችሁ። እባካችሁ ጀርመንኛ እናንተን ለማስተማር ከኤዋን መጀመር ስላለበት ነው እንጂ ውጭ ወጣችሁ ስታወሩ አበበ አይንስ ነው ብለው እናንተን በአይንስ የሚያወራችሁ ሰው የለም። ስለዚህ እኔ ቢአይንስ ተማሪ ነኝ አይንስ አያስፈልገኝም፣ እኔ አይንስ ተማሪ ነኝ የሴስባይ ነገር አያስፈልገኝም የሚባል ነገር የለም። በራሳችሁ በአፍምጫው ቋንቋችሁ ሴስባይ ድረስ የምታወሩ ሰዎች ናችሁ። ስለዚህ የሌላን ሀገር ቋንቋ በትምህርትም ባታገኙት በምትንቀሳቀሱበት ቦታ በጠቅላላ የተወራውን ነገር መረዳት መቻል አለባችሁ። ስለዚህ ኢመ ዲዝስ ቨርበን ዲዝንት አይገንትሊሽ ሂልፍስ ቨርበን ናቸው፣ አጋዥ ግስ ነው የሚባሉት። እዛ ውስጥ አልገባም ዲቴይል። ግን ዛይን ከተጠቀማችሁ ኢሽ ቢን ዱ ቢስት ምናምን ካላችሁ ሁልጊዜ ኦብጀክቱ ኖሚናቲቭ ይሆናል። ኢሽ ሃበ ዱ ሃስት ኤር ሃስት ኤርሃት ምናምን ካላችሁ ደግሞ ኦብጀክቱ ምን ይሆናል? አኩሳቲቭ ይሆናል። ስለዚህ በዚች ቴክስት አሁን ባየናት ቴክስት በጣም ብዙ ቀናትን ከቨር የሚያደርጉ ትምህርቶችን እዚህም እዛም እየዘለልን ነካክተን አልፈናል ማለት ነው። ኦኬ ቬፍራገን አይተናል፣ ዛትስ ባው አይተናል፣ አውስስፕራኽ የተወሰኑ ነገሮች አይተናል። እነ ማይነዞን እነ ምናምን ፊክስ መደረግ አለባቸው። ጀርመን ሀገር ያላችሁ እህቶቼ ሴቶች ላይ ነው በጣም ማስተውለው። በእርግጥ ጥቂት ወንድ ነው የሚማረውም፣ ያው አይ ዶንት ኖ ወንድ ልጅ ኢጎ ምናምንም ስላለብን ትንሽ ከበድ ስለሚል ነው። ሴቶች ግን ከነስተታችሁ እየመጣችሁ ስለሆነ አይ አፕሪሺየት ዛት። ከጀርባ ያለውንም ነገር እንዳለ ሆኖ ያለው ሎድ እንዳለ ሆኖ ማለት ነው፣ ልጅም ትዳርም። ስለዚህ እዚህኛው ቶፒክ ላይ ያለንን ነገር እንዝጋና እናንተን ስምንታችሁን ውረዱና እንደገና ሪኩዌስት ላኩ። ኦኬ ሰዓት ከበቃኝ እንደገና ላስገባችሁ። እንስማማ ሁላችሁ? ወይና እኔ ኮረኩ ግን ያው ነገር ስለሚሄድ በጣም ስለሚነሳ እሺ፣ ያው ነገርሽአለሁ ዩቲዩብ ላይ አስቀምጬልሻለሁ እንዳልኩሽ በተመቸኝ ሰዓት እያየሁ ነው። በቃ እነዚህ ቀንጨብ በርገን በአማርኛ ሙዚቃ ምትለካቸው እንዳሰለች ልቀጥ። ይሄው እነሱን እንግዲህ በምንም ምክንያት እንዳታመጡ ብዬ አዲስ ፕሌሊስት ይሄው ቲክቶክ ውስጥ ገብታችሁ ፕሌሊስት ክሬት አድርጌላችኋለሁ። ድድም ነው እንግዲህ እስክስታውን እያስነካችሁት ወደ 10 ደርሷል። እቅዴ 100 ማድረስ ነው። ስለዚህ 100 ከደረሰ በኋላ 100 እስከሚደርስ እጅ አልሰጥም ብዬ ነው እያስኬድኩት። በጣም አመሰግናለሁ። እሺ ናርዲ፣ እሺ ያለችን ጊዜ እንትን ያርክ መጣለሽ እንደምንበርታ እግዚአብሔር ይባርክ። እሺ ሰላም ሁኑልኝ። ደግሞ ሌሎቻችሁም ልካችሁ ቁጭ በሉ። ግን ያልገቡትን ከላይ ጀምሬ በመደዳ ላስገባቸው። ሌሎቻችሁ ታችሁ ረዱልኝ።
በተራ በተራ ቢያንስ አንዳንድ ዙር እንኳን እንዲደርሳችሁ ለማለት ያህል ነው። ሁለተኛ ቶፒክ የተወሰነ ደግሞ አሰራችኋለሁ። ኦኬ እሺ ናርዲዬ መልካም ትምህርት ታዲያ። እሺ ይቅርታ እንግዲህ ቀድማችሁ ልካችሁን ምን ይሁን አላውቅም። የላከልኝን ሰው ከላይ ያሉትን ነው እያስገባው ያሉት ከላይ የሚመጣልኝን ማለት ነው። አይ ሆፕ እንደዛ ነው አሬንጅ ያደረገው ብዬ አስባለሁ ቲክቶክም። ምክንያቱም ቅድም አይቻለሁ ልጅ ያሱ ወርልድ ዋይድ ገብታችኋል ወይስ እኔ ጋር በጣም ዲሌ ያለ መሰለኝ? ልጠብቅ መግባታችሁ እንዳረጋግጥ። ምን ያህል ሰው እንደገባ አላውቅም። 1 2 3 4 5 3 ሰው ይቀራል። አልዞ ያ ገብታችሁ ሚዩት አድርጉ። እሺ 1 2 3 1 2 3 4 5 6 2 ሰው ቦታ አላችሁ። አደራ ታብታብ አድርጉ። እንደዚህ እረፍት በምንወስድ ሰዓት ታብታብ ለማድረግ ሞክሩ። የቀራችሁትን 1 2 ሰው ላስገባ። ይሄ ኮፒ ሊንክ ምናምን ሼር ምናምን እሱንም አድርጉ። ያው ብዙም ማላወራ ያው ትምህርታችን ላይ አንዳንድ ጊዜ ሰምጬ ስለምቀር ነው። ጊፍት የላካችሁልኝ ሰዎች 2 4 6 8 ሰው ደርሳችኋል። ዳንከ እኔን ብቻ ሳይሆን አበሻ ኮሚኒቲው እንደ ኮሚኒቲም እያገዛችሁ ስለሆነ እሱ ዳንክሹን ብያለሁ። ጊፍት የምትልኩ ሰዎች እንግዲህ ኢንስፒሬሽን ላይ ምን ላይ በደንብ ረዘም ያሉ ነገሮች ላይ እየደረስን ስንሄድ ደግሞ ኢንስፒሬሽን አስገብቼ የማወራውን ሰው እሱን አበባውንም ምኑንም ወደሱ ታዘሩታላችሁ ከኔ ወደሱ። ስለዚህ ለጊዜው ቢያንስ ብራንዱን ዝም ብለን እናሳድገው ለማለት ያህል ነው። 1 2 3 4 5 6 7 አሮኑ ከገባችሁ በኋላ እያስወጣችሁ ነው መሰለኝ። አንድ የመጨረሻ ሾው ለሞክርና ዳንከ ታብታባችሁ ላይ በርቱ፣ ቀጥሉ። 100 ኬ ምናምን ማለፍ አለበት እንደተለመደው ማለት ነው። ሄርስልሽ ቪልኮምን ብያለሁ ሁላችሁንም። አሌክስ፣ አቤ፣ ሚኪ፣ አውሮፓ ወርልድ የሚለው ርብቃ፣ አናኒያ እና ምን እንዴት ናችሁ ሁላችሁንም እንትዋ። ስለዚህ እታች ነበራችሁ አይደል? እስካሁን እየተማራችሁ ነበር ታች። ስለዚህ ላይ ያለውን አሁን ማሳየው ስክሪኑ ላይ ያለው በደንብ ገብታችኋል ብዬ አስባለሁ። እስቲ ከእናንተ ጋር ደግሞ አንድ ቶፒክ ደግሞ እናምጣና እሱን ደግሞ የተወሰነ ነገር እናወራ። ኦኬ አልሶ ሌትስ ቶክ አባውት ለምሳሌ ኦኬ ታብታብ አድርጉ። ኦኬ ሼር ኮፒ ሊንክ ምናምን አድርጉ። እሺ ሄርስልሽ ቪልኮምን አሌክሳንደር እንዴት ነህ? ደህና ነህ ወይ? እንዴት አመሸህ? ካንተ ልጀምር አለ አሌክሳንደር። ሰላም እንዴት ናችሁ? ሰላም አመሸህ። እሺ አባቴ ላስነብብህ ታነባለህ? ኦኬ ይችኛዋን ሙሉ ለሙሉ አንብብልኝ ሃይላይት ያደረኩልህን። ከዛ እስቲ የሆነ ነገር ካየን ያው ስፕራህ ሌዘን ላይ የሆነ ነገር ከታየ እንደግመዋለን። ካንተ ጀርባም የተወሰኑ ሰዎች አስነብቤ ዲፈረንሳችሁንም እንድታዩት ነው። አንዳንድ ጊዜ ጭንቅላታችሁ ውስጥ ቁጭ ብሎ ምን ያህል እንደምታውቁም አታውቁትም። በጣም ጎበዝ ትሆናላችሁ ወይም ገና ብዙ የሚቀራችሁ ትሆናላችሁ እና እንደዚህ አይነት ቻንስ ስለሌለ ለዛ ብዬ ነው በዚህ ዓመት ከግራመር በተጨማሪ ኤክስፕሬሽን ላይም ሌዘን ላይም ትኩረት ማድረግ የፈለኩት። ስለዚህ
አሁን ላስነብብ ያንተ ሰዓት ነው። ኦኬ Das Frühstück. Ich esse morgens ein Brot mit Käse. Dazu trinke ich einen Kaffee ohne Zucker. Mein Bruder isst lieber Müsli. genau danke እመለሳለሁ ወደ አንተ። እሺ አበበ እንዴት አመሻችሁ? ሴት ነኝ። ኧረ በስመ አብ ተይ እንጂ አበበ፣ ቢያንስ አበበች አታረጊውም? እሺ ችግር የለውም እቀበላለሁ። እንዴት አመሸሽ ብያለሁ። እንኳን ደህና መጣሽ። እስቲ አንቺም ደግሞ ይሄን አንብቢው እስቲ ልክ እንደሱ። እሺ Das Frühstück ich esse morgens ein Brot mit Käse. Dazu trinke ich einen Kaffee ohne Zucker. Mein Bruder isst lieber Müsli. ኦኬ ሶስተኛ ልጨምር የመጨረሻና ከዛ ቀጥሎ ያላችሁትን ደግሞ ስተት ምናምን ያስነብባችኋለሁ። ሚኪ እንዴት አመሸ? ሚኪ አለሁልህ። wie geht's? Mir geht's super. gut ሰላም ነው አለሁልህ አባቴ። እስቲ አንተም ደግሞ አንብበውና ኦኬ የሆነ ነገር ካየን እናወራበታለን። okay Das Frühstück ich esse morgens ein Brot mit Käse. Dazu trinke ich einen Kaffee ohne Zucker. Mein Bruder isst lieber Müsli. ፐርፌክት ቆንጆ ነው በጣም። ኡምላውቶቹንም እያዳመጥኩ ነው። የፈረደባት ዜድም አለች የምታስቸግረው አይደል? እሷም ጸዳ ብላለች። እቺ ደግሞ አሁን ከወንዶቹ በላይ አይዶን ነው ሴቶቹ ፌሚኒን በጣም ሁሉንም ነገር ፌሚኒን ያደርጉታል። እስካሁን ስታነቡ አዳምጣችኋል ራሳችሁ እና አሌክስ እና ሚኪ። አሁን አበበ ስምሽን ይቅርታ አበበ ልልሽ ነው። አበበ ችግር የለም። እሺ አበበ ልበልሽ ይጨንቃል ብዬ። እሺ አበበች ልበልሽ ለኔ አበበች ይሁን ለኔ። እሺ አበበች ይኸውልሽ አንቺ ብቻ አይደለሽ ማጆሪቲ ሴቶች ለምን እንደሆነ አላውቅም ማይነ ነው የምትሉት። አይን ጽፌላችሁ አይነ ነው የምትሉት። ማይን ጽፌላችሁ ማይነ ነው የምትሉት። አንቺም ስታነቢ ማይነ ብሩደር ነው ያልሽው። ኦኬ ስለዚህ እዚህ ቶፒክ ላይ እዚህኛው ነገር ላይ አሌክሳንደር ላይ እንኳን ብዙም አላስተዋልኩም። እቺኛዋን ብቻ ዳዙ ነገር ሰምቻለሁ። ፕሮባብሊ እየፈጠንክ ስላነበብክም ሊሆን ይችላል። እንዲህ ልልህ አልችልም፣ ግን እነዚህን ነገሮች እናስተካክል። ኦኬ አንድ ይሄ ሁለት ይሄ ሶስተኛ እቺንም ራሱ ምክንያቱም የማያውቅ ሰው ይኖራል አይደለ? ዜድ እንዴት እንደምትነበብ እሱንም ለምሳሌ ሱካር እንውሰድ። ኦኬ ከሰማዋቸው ውስጥ ይሄ ምንድን ነው የሚለው አሁን የጻፍኩት? ኤኒበዲ ከሶስት አንዳችሁ ላይ ካላችሁት አበበች፣ ሚኪ እና አሌክስ እዚህ ጋር ሃይላይት ያደርጉት ይሄኛው ይሄ ምንድን ነው የሚለው? እኔ ምንድን ነው ይሻላል። ይሄኛው ምንድን ነው የሚለው? ማይን አይ ይሄኛው ሃይላይት ያደርጉት ይታያል። ሳደምቀው የሆነ ሌላ ክላስ ሰጠው። ich አዎ እቺው ነው ያት እዚህ ጋር ምን ጨምሬበታለሁ? es das habe ich mit Absicht gemacht። አስቤበት ነው እሱን የከተትኩት ድምፁ እንደሚቀየር እንድታውቁ ማለት ነው። ይሄኛው ich ነው፣ ይሄኛው ich ነው። ich አይደለ? ብዙዎቻችሁ ich bin አይደለ? dich mich ich ነው የምትሉት፣ ሽ ነው የምትሉት። ኦኬ እሱ ድምፅ የሚመጣው ኤስሲኤች ነው በጀርመንኛ ሸ አይደለ ድምፁ ይሄ። ስለዚህ ይሄ ኢ ትሉና ሉፍት ነው የምታስወጡት ወይም ደግሞ አውስአት ምን ነው የምታደርጉት ወደ ውጭ ማለት ሚውት አድርጋችሁ ለራሳችሁ ተለማመዱት። አውስ ሽፕራኸ በጣም ከምታስቡት ከግራመር እና ከምናምን በላይ ሰፖርት የሚያደርግ ነገር ነው። ኦኬ ሌትስ ሴይ አይ ዶንት ኖ ወይ አማርኛኛ የምናወራ ሰዎች አማርኛ አፍ መፍቻ ቋንቋ ያልሆነ ሰው ሲያወራ ወዲያው ነው የምንለየው አይደለ? ተናጋሪ እንዳልሆነ ምንም እንኳን ቢያወራ። ስለዚህ እኛም ራሱ መቼም አንዴ የሀገራችን ነው ብለን እየኖርንበት እስከሆነ ድረስ ብዙ ዓመት መኖራችን አይቀርም፣ ቤተሰብም ትዳርም ምናምን መመስረቱ አይቀርም። ስለዚህ የዛ ሀገር ሰው ሆናችሁ አውስ ሽፕራኻችሁ ደግሞ የተስተካከለ ቢሆን አይ ስትሮንግሊ ሪኮመንድ ዛት እሱ ሰጀስት አደርጋችኋለሁ። ስለዚህ ኢህ ነው ማለት ያለባችሁ። አልጽፈውም ለምን ሉፍት ስለሆነ ማለት ነው፣ አየር ነው። ኢ ብላችሁ ኢህ ነው የምትሉት።
ይሄ ኢሽ ነው። ስለዚህ ኢሽ ተብሎ አይወራም። ኦኬ አንድ ሁለተኛ አበበች ጋር ያወራነው ነገር ሁልጊዜ ዳስ እስ ምንድነው ማስኩሊን ነው አይደለ? ማስኩሊን ስለሆነ በአማርኛ ስናነበው ማይን ነው የምንለው ማይን። ሶስተኛ ይሄ ዜድ ሚኪ ድገምልን አንዴ ይሄኛውን ያነበብከው። ኦኬ ሱካ ግን አዎ ዜድ ሲነበብ ድምፁ ማለት ነው ትስ ተብሎ ነው የሚነበበው። ትስ ጥሩ ምሳሌ ልንገራችሁ። ኢትዮጵያ ኤርትራውያንም ካላችሁ በኖራችሁበት ቦታ ይሄ ስናነበው ምን ብለን ነው የምናነበው? በሀገራችን ኢትዮጵያ ስፖርት ብለን ነው የምናነበው ወይስ ሌላ አነባበብ አለው? የትኛው ነው አነባበቡ ትክክለኛው? ስፖርት የሁለተኛው ይሄ ነው አይደለ? አሁን ልነግራችሁ ነው። ወደ ዜዱ ልመጣ ስለሆነ ነው። ይሄኛውን ያው ስለለመደብን እኛ አናባቢውን የአው ድምጽ ያለሱ ማውራት ስለማንችል ብዙ ጊዜ እያልን እንጨምርበታለን። ግን አሁን ስፕራይት ነው የምንለው። ስፕራይት አንልም አይደል? ስፕራይት አይደል የምንለው? ስፕራይት ስፖርት ምናምን ነው የምንለው። ስለዚህ ሲነበብ ግን ስፕ ብሎ ነው የሚጀምረው። ስፖርት ስጀምር ስፖርት ሳይሆን ስፖርት ብለን ነው የምንጀምረው። ያ ማለት ምን ማለት ነው? አውስስፕራካችሁ ላይ ዜድን እዚህ ጋር የእንግሊዘኛ ብላችሁ የምታዳምጡትን እሱን ወደዚህ ስትመጡ ምን ይሆናል? ትስ ሳይሆን አሁን ሚኪ ሲያነበው ምን አለ? ሱከር ትሱከር አይደለም አደራ ሱከር። አሁን የሱን እንየው። እዚህ ጋር እቺ ትቀመጥና ይሄንን በአማርኛ ልጽፈው ነው። እቺኛዋን ስታነቧት እንደቀደሙ ስፖርት እንዳላችሁት ትሱ እንዳትሉ። ስለዚህ ከታች ከአውሮፓ አለ አይደል? አለ አውሮፓ ሶስቱን ብዙ እያወራኋቸው ስለነበረ አውሮፓ አለ ይሰማል። አሁን ቆንጆ ነው። ዛሬ ምንድነው በእናት ምቀኛው ነበር። ኔትወርኩ ጥሩ አይደለም። እስቲ እቺኛዋን የአማርኛውን አንብብልኝ። ትሱከር ሳይሆን ሱከር ትዋ በጣም አጭር ናት። ትሱከር ሳይሆን ሱከር ስማ ድምጼ ሱከር ትሱ ነው የምትለው ማለት ነው። ኦኬ እስቲ አንዴ ሞክረው። ሱከር አንተ በታች ነው ያለው። ወርልድ ነው የሚለው ወርልድ ዋይድ። ሰላም አባቴ እንዴት ነው? እስቲ ናምበው ሱከር ግን አሁን በሳ እሺ። ርብቃ እንዴት ነሽ? እንዴት አመሸሽ? ሰላም ነው እግዚአብሔር ይመስገን አለሁልሽ። እስቲ ይሄንን ሞክሪ። ሱከር በጣም ደግሞ የሚከብዳችሁ ይሄ ትስ ማጣበቅ በጣም የሚከብዳችሁ ሰዎች አይ ፕሪፈር ዝም ብላችሁ ዙከር ከምትሉ እንደዚህ ብትሉ ይሻለኛል። ኦኬ ይሄን ብትሉ ይሻለኛል። ሱከር ብትሉ ይሻለኛል። ኖርማሊ ሲነበብ ሱ ነው ሱከር። ምክንያቱም እዚህ ጋር ዳሱ አይደለም። ይሄ በሰሱ ከሄደን ዳሱ አይደለም። ዳትሱ ትሪንከይሽ አይንን ካፌ ወደ ሱከር ካፌ ኦነት ሱከር። ስለዚህ ዜድን በምታነቡ ሰዓት የሚለው ድምፅ አደራ እንድትለማመዱት እመክራለሁ። ስለዚህ አሁን ከአውሮፓ ካንተ ጀምሬ ደግሞ ወደ ታች ጥያቄ ልጠይቃችሁ ነው። ኦኬ
ይሰማል። ዛሬ ትንሽ ከበድ ያለ ኢንተርኔት ላይ ነው ያለው፣ ግን ችግር የለውም። ኦኬ ጥያቄ ችግር የለውም። አልዞ አሁን አንተን ነው የምጠይቅህ፣ ትመልስልኛለህ። ኦኬ ምክንያቱም የላይኛውን ቴክስት ያው ራስህ አንብበው ለእኔ ሳትነግረኝ፣ ግን ጥያቄ ደግሞ ጠይቃለሁ። ሁላችሁንም አስነብቤ ሁላችሁን ከሚሆን ማለት ነው። አሁን እዚህ ጋር ያለ ሰው አይ ዶንት ኖ የማን እንደሆነ አላውቅም። ድምፄ በጣም ያስተጋባል ማይካችሁ ሲበራ። ስለዚህ አይ ዶንት ኖ የማን እንደሆነ ላውቅ አልቻልኩም። ወይ ዩሮፓ አብራና ቼክ እናደርገዋለን። በጣም ካስተጋባ እነግርሃለሁ። ኦኬ ኦኬ እስቲ አንዴ ቼክ እናድርገው። ዩሮፓ አለህ? አለው። አይሰማም? ይሰማል አይደል? ኦኬ አሁን እዚህ ጋር ባለ ጉዳዩ እዚህ ጋር ይሄንን ታሪክ የተናገረ ሰው አንድ ሰው አለ አይደል? diese Person was trinkt die Person? Was trinkt er oder sie? Keine Ahnung. Das ist eine Person. Ja, ich ist. Was trinkt die Person? Textun verstehen እንዳደረከው እንዳቅ ኮሜንት ላይ ያላችሁም ሰዎች ሞክሩ። Er ist es ist nicht eigentlich es ist kein er, keine sie. ስለዚህ die Person ስለሆነ die Person ብለህ ጀምር። die Person ist ja. Ich habe gefragt hier, hast du schon die Frage hier gesehen? Guck mal. Was trinkt die Person? Und die Person? Kaffee. Ich erwarte einen Satz. Vollständiger Satz. ሙሉ ሴንቴንስ የቻል ብትሳሳትም እንዳትጨነቅ። የተስተካከለ ነገር ከሆነ እኮ እኔ ምንም አልሰራልም አይደል? ጀርመንኛ በደንብ እንደምታስበው ቢሆን። ስለዚህ አንተ ጭንቅላት ውስጥ ያለው ነገር አስጽፈኝ። die Person trinkt einen Kaffee ohne Zucker. ኦኬ ሱከሩ ይቅር፣ ችግር የለውም። ምን እየጠጣ እንደሆነ ብቻ ማወቃችን በቂ ነው። ኦኬ ጥያቄ አረፍተ ነገር በምትገነቡ ሰዓት ይሄ es geht nicht nur um lesen, okay? Es geht auch um sprechen። ስለ መናገርም ይገባዋል። አሁን በቴክስት እናንተን ፊት ለፊት ሞር ኦር ለስ እዚህኛው ላይ እያሳየኋችሁ ስለማስነብባችሁ ነው እንጂ በምታወሩ ሰዓት እንዳልኳችሁ ጥያቄ ወደ እናንተ መምጣት የለበትም። አረፍተ ነገራችሁ የተሟላ መሆን አለበት። ስለዚህ በዚህ መልኩ እናያለን ማለት ነው። ኦኬ ስለዚህ ዶሃስ gesagt ይሄንን አንብብልኝ የጻፍከውን ማለት ነው። እንደገና ማን ነው ያስጻፍከኝን? die Person trinkt einen Kaffee. einen Kaffee። ሌላ ሁለተኛ ጥያቄ ጠይቅና ከዛ ሌሎች ደግሞ ከግራመር ጋር የተገናኘ ደግሞ ወርልዶ ያለ አንተን ደግሞ ጥያቄ ልጠይቅ ሌላ። የሳለው እሺ አባቴ was ist der Bruder? ist essen. Die Person. Ich habe gefragt hier, guck mal die Frage. ጥያቄው ነው was ist der Bruder? Und dann wenn du antwortest, was sagst du? Was ist der Bruder? Die Bruder ist eine Brot mit Käse. Eine Brot mit Käse. alles klar። ያንተን ሴንቴንስ እንደወረደ ነው የተቀበልኩ። ስለዚህ አንተ አንዴ ዝም በልና ርብቃ አለሽ? ርብቃ አለ። እሺ እኔ እናት እዚህ የወርልድ ዋይድ አረፍተ ነገር ላይ ስተት አለ። አንብቢውና die Bruder ist ein Brot mit Käse. genau ኮሜንት እያየው ነው። እሺ ዝም እያልኳችሁ አይደለም። እናንተን ካነበብኩት መልስ ስለመመለስ ብዬ ነው። እናንተ ግን ሞክሩ። mein Bruder ist lieber Muslim. die Bruder
እሺ አንቺ ምንድን ያልሽው? ማይን Ich esse morgen ein Brot mit Käse. Dazu trinke ich einen Kaffee ohne Zucker. Mein Bruder isst lieber Müsli. Mein Bruder lieber Müsli. Mein Bruder isst lieber Müsli. lieber ለምንድን ነው ይሄኛው ያለው? አለስክላ እሺ። ከዛ ከርብቃ ቀጥሎ ጻናን ይገባኛል እንዳላስጨንቅሽ፣ ግን አንቺም ደግሞ መልስ ብለሽ የምታስቢውን እስቲ ንገሪኝ። Was ist der Bruder ተብለሽ ብትጠየቂ ምን ብለሽ ትመልሻለሽ? ኦኬ እንዳታስጨንቀኝ ግን ከልክ በላይ ልሞክር። ምንም ችግር የለውም። ዝም ብሎ ጭንቅላትሽ ውስጥ ያለ ሴንቴንስ ስለማቅ ያንቺን ያለሽበትን ስታተስ ስለማቅ አትጨነቂ። እሺ der Bruder ist einen Brot mit Käse. እኔ መጽሐፍ ነው ስሬ። እሺ ስተትም ልክም አልልሽም። ከናንተ ጭንቅላት ማስወጣት ስላለብኝ ጭንቅላታችሁ ውስጥ ያለውን ነገር መጽሐፍ አለብኝ፣ ሌላም ሰው እንዲያየው ማለት ነው። ኦኬ እሺ። በጣም ቆንጆ ነው የሰራሽው። ጀስት ያሉትን ችግሮች እናያለን። አሁን አማርኛ ቢሆን ወይም ደግሞ የአፍ መፍቻ ቋንቋችሁ ቢሆን ጥያቄው ስትመልሱ እንዴት መመለስ እንዳለባችሁ ለመንገር ያክል ነው። አሁን ለምሳሌ እዚህ ጋር ቅድም ከአውሮፓ ጋር ስንሰራ ምንድነው የተባባል ነው? እዚህ ጋር የሆነ ሰው ነው እኔ እያለ ያወራው አይደል? አናቅም፣ ወንዲውን ሴቲውን አናቅም። እሺ ተብሎ ስለተወራ አይደል? ስለዚህ ጥያቄው ምንድነው የሚለው? was trinkt die Person ነው የሚለው። በቃ ፐርሶን ሰው ስለሆነ ሰውየው ወይም ሴትየዋ እዚህ ጋር ያለው ሰው ምንድነው የሚጠጣው ነው። ስለዚህ ምን አለ ሲመልስ እሱ die Person trinkt einen Kaffee አለ። ስለዚህ was ist der Bruder ተብሎ ከተጠየቃችሁ ምን ተብሎ ነው የሚጀምረው አረፍተ ነገራችሁ? ወንድምየው ምንድነው የሚበላው ብላችሁ በአማርኛ ምንድነው የምትሉት? ወንድሜ ነው የምትሉት ስትጀምሩ አረፍተ ነገሩ አትሉም አይደል? ወንድምየው ብላችሁ ነው የምትጀምሩት። ስለዚህ የመጀመሪያው ላይ ያየሁት ነገር ወርልድ ላይ ያለው ነገር ጀስት ዲ ብሩደር ያለው ነው። ማስተካከል ይችላልው ነው። እሺ አስተካክል። mein Bruder ist ሙስሊ ነው የሚሆነው። ሊበር ችግር የለም። ሊበሩም መጥፎ አይደለም ባይዘው። እንደውም እሱን ማስወጣት የለብሽም። እኔ ነገር ታስተካክያለሽ ብዬ ነበር። አሁን አዳምጪኝ። አሁን እሺ በአማርኛ ነው የምጠይቅሽ። እንደውም አንቺን እያወራሁሽ ልመልስ እዚህኛው ላይ ኦኬ። ጥያቄውን ስሚ። ወንድምየው በአማርኛ ነው የምትመልሽልኝ። ወንድምየው ምንድን ነው የሚበላው? አረፍተ ነገር ሙሉ አረፍተ ነገር አማርኛ ለማይችል ሰው እንደምታወሪው አድርገሽ ነው የምትመልሽልኝ። ወንድምየው ምንድነው የሚበላው ስልሽ ምን ብለሽ ነው የምትመልሽው? አረፍተ ነገር ሙሉ አረፍተ ነገር ስትገነቢ ወንድምየው ምንድነው የሚበላው ብዬ ጠየቅኩሽ። እየበላ ነው። ሙስሊ ነው የሚበላው ነው። ማ ወንድም የኔ ወንድም ያንቺ ወንድም አይደለም። ይሄ ታሪክ ያንቺ ነው እንዴ? ኦኬ እዚህ ጋር ማይን ብሩደር ተብሎ ተጽፏል እንጂ ያንቺ ወንድም እኮ አይደለም። ወንድምየው አይደለ? ያ was ist dein Bruder ነው ያልኩሽ። ወንድምሽ ምን ይበላል ነው ያልኩሽ አይደለ? እዚህ ጋር was ist der Bruder ወንድምየው ምንድነው የሚበላው አልኩሽ። ከዛ der Bruder ብለሽ ነው መመለስ ያለብሽ አይደል? ወንድምየው ምክንያቱም የታሪኩ ባለቤትም እዚህ ጋር ያለው ወንድምየውም ካንቺ ጋር ምንም አይነት ነገር የላቸውም አይደል? ግን እኔ የሸወደኝ ich esse ነው የሚለው ich esse morgens ein Brot mit Käse. Dazu trinke ich einen Kaffee ohne Zucker ይላል። ከዛ mein Bruder ist lieber Müsli. እሺ እኮ አሁን እኔ ስሚኝ። አሁን was ist mein Bruder ነው der Bruder ነው የሚለው ጥያቄው። አንድ ጥያቄ ልጠይቅህ ነው። እሺ አባቴ ጠይቅኝ፣ በላዩ ላይ ጠይቅኝ። ከዛ አንድ ላይ መልሰዋለሁ። ይቅርታና ሊባ ምንድነው የመውደዱን እንትን ነገር ነው? ሊባ በተለየ ሁኔታ ከሌላ ምግብ አስመልጦ የሚወደው ምግብ ሚዝሊ ነው። ኦኬ እና እንደሱ ከሆነ በአረፍተ ነገሩ ጥያቄ የመጣው ከሆነ was ist ሊባ der Bruder ቢሆን
እሱም ያስኬዳል ምንም የማያጣለው። በዚህ ኬዝ አጀክቲቭ ስለሆነ የአድቨርብ ስለሆነ ማለት የዚህ የሚዝሊ የሚበላበትን ሁኔታ ለመግለጽ የተጨመረ ቃል ስለሆነ ነው እንጂ እውነት ለመናገር አረፍተ ነገሩ ላይ በጣም ኢምፖርታንት የሚባል ሮል የሚጫወት አይደለም። ዋናው ነገር ምንድነው? ወንድምየውና የሚበላው ምግብ ነው። ስለዚህ አሁን እኔ እንድትመልሱልኝ የፈለግኩት ጋር ወደ ጥያቄ ስመጣላችሁ ስሙ። ይቅርታ ወይ አባቴ ወይ የሚክሻ ፍራግ መሆን ያለበት ፋስስት ብሩደር ሊብሊንግ ኤሰን አይደለም መሆን ያለበት። ይቻላል። ጥያቄማ እኮ እዚህ ጋር 30 ጥያቄ ማውጣት እንችላለን። ይፈልጋችሁ ወይ ለምን መሰለ እንደዚህ ያልነው ያለ ነው። ምክንያቱ እሱ የሚበላው ሳይሆን የሚወደው ነገር ነው እየተነገረ ያለው እንጂ። እሺ አንተ ደግሞ ልጠይቅ። ቆይ እዚህ ላይ ፖዝ አድርግ። ወንድምየው ምን በላ? በቃ ጠየቅኩ። ጥያቄ ጠየቅኩ። ወንድምየው ምንድን ነው የሚበላው? እዚህ ውስጥ ዳቦ ነው የበላው? ሙስሊ። እኔ ይሄንን መልስ ነው የፈለኩት እንጂ ጥያቄማ ከዚህ ላይ ይሄኛው ማለት ነው። ይሄንን ከዚህ ከወንድምየው ማይን ብሩደር ኢስት ሊበ ሙስሊ ከሚለው 20-30 ጥያቄ ማውጣት ይቻላል። ግን ስፔሲፊካሊ ጥያቄ በምትጠየቁ ሰዓት ያ የተጠየቃችሁትን ጥያቄ የሚተካ መልስ መመለስ አለባችሁ። ኦኬ ገብታችኋል? ወንድምየው ምንድነው የሚበላው ካልኳችሁ ወንድምየው እንትን ነው የሚበላው እንድትሉ እናንተ አሁን ያተኮራችሁት ሌላ ነገር ላይ ነው። እኔ ደግሞ በደንብ ያላስተዋላችሁልኝ ነገር እዚህ ጋር አንተ ራስህ ቅድም ምን ብለን የመለስከው አውሮፓ ቫስ ኢስት ዲ ፐርሶን ሲል ምን ብለን የመለስክልኝ? ቫስ ትሪንክት ዲ ፐርሶን ስለ ምን ብለን የመለስክልኝ? ዲ ፐርሶን ብለህ አይደል የመለስክልኝ? ያው አይደል? ቪ ሃይስት ዲ ፍራው ካልኩህ ዲ ፍራው ሃይስት ብለህ አይደል የምትመልስልኝ? ሴትዮዋ ስሟ ማን ነው? የሴትዮዋ ስም ብለህ ነው የምትመልሰው። ስለዚህ ቫስ ኢስት ዴር ብሩደር ከተባላችሁ ዴር ብሩደር አናኔ የመለሰችው አለ አይደል? ዴር ብሩደር ኢስት ጉዳዩን ትመጣላችሁ። ስለ ሊበ ስለምናምን እሱ ጥያቄውን ይሄንን ጥያቄ እናንተ የምትፈልጓቸውን ጥያቄዎች 10-15 ጥያቄዎች ማድረግ እንችላለን። እሺ ገባችሁ ሐሳቤ? ፎከስ እንድታደርጉልኝ የፈለግኩት የተጠየቃችሁት ጥያቄ በምትጠይቁ ሰዓት ወይም ኮንቨርሴሽን በምታደርጉ ሰዓት ጀርመንኛ ላይ ከሰው ጋር ሰውየው ሜንሽን የሚያደርገው ነገር ይኖራል። ኦኬ was macht eigentlich der Hund ካላችሁ ስትመልሱ ምንድን ነው? der Hund spielt oder der Hund frisst oder der Hund schläft ብላችሁ የተጠየቀው ጥያቄ ላይ ያለውን ኦብጀክት እንደ ጥያቄ መጠየቂያ የቀረበውን ኦብጀክት የእናንተ የአረፍተ ነገር መጀመሪያ አድርጋችሁ መጀመር አለባችሁ። ይሄ ህግ ነው። ኦኬ ይሄ የግራመር ህግ ነው። አማርኛም ውሰድ፣ ትግርኛም ውሰድ፣ ኦሮምኛም ውሰድ፣ እንግሊዘኛም ውሰድ፣ የትም ቋንቋ ብትሄድ የሰውየው ስም ማን ነው ስትባል የሰውየው ስም ብለህ ነው የምትጀምረው። ኦኬ ኦፍ ኮርስ ባጭሩ ሙስሊ ልትል ትችላለህ። ግን እኔ ትምህርቴን ስጀምር ከላይ የነገርኳችሁ ምንድነው? ich erwarte einen vollständigen Satz አንድ የተሟላ አረፍተ ነገር ነው የምፈልገው። ያ ናይን ብሮት ምናምን እሱን መልስ አልፈልግም ብያችሁ ስለነበር ነው። ከዚህ ከሶስቱ ውስጥ እናዋጣና ሶስቱም ላይ መልስ የሚመስሉ ነገሮች ስላሉ ማለት ነው እዚህ ላይ ከላይ ላስቀምጠውና ሌሎቹን ለእንትን ይቀመጡላችሁ ለመማሪያ ማለት ነው። ስለዚህ ላይ እንገነባለን ማለት ነው። አብረን ነው የምንገነባው። ሁላችሁ ማይካችሁን አብሩና ምንድነው የምንለው? የብሩዳ was ist der Bruder? ጥያቄው ምንድነው? የበላውን ነገር በሙሉ አረፍተ ነገር እንሰራ። der Bruder ist das kann man auch sagen. lieber Müsli. ገብቷችኋል? ወደ ምን ላመጣችሁ እንደፈለኩኝ? ያ እዚህ ጋር ስህተት አለው። አስተካክሉኝ። ሊባ መጥፋት አለበት was ist lieber der Bruder ካልኳችሁ der Bruder ማለት ትችላላችሁ። እኔ የፈለኩት ይሄኛው ነው። ይሄኛውን እንደዚህ አድርጌ ኦፕሽናል አደርግላችኋለሁ። እሺ ሳና አጭር ነበር መሰለኝ። der Bruder ist ይሄው ጥያቄውም ላይ እንደዚህ ላድርግላችሁ። እኔ ፎከስ አድርጌ የነበረበት ቦታ አሁን እዚህ ጋር ስትጀምሩ ይሄ ስህተት ብዙ የለውም። አርቲክሉ ልክ አይደለም ይሄ። ኦኬ
ወርልድ ዋይድ ያለው ቅድም አሮን ነው ከፈጠነልኝ ነው ኮምፒውተሩ እንደሆነ አላውቅም። ዲ ብሩደር ኢስት ዳቦ አይደለም የሚበላው። ይሄ እንዳለ ስህተት ነው አይደል? ማን ነው ኬዝ ብሮት ሚት ኬዝ አይደለም የበላው። እዚህኛው ላይ ደግሞ ማይን ብሩደር ያልሽው ምንድነው መሆን ያለበት? በቃ ዴር ብሩደር ዴር ነው የሚሆነው። ነው ከዛ ሊበ ቢዝነሱ ችግር የለውም። ከዛ ናና ላይ ደግሞ ዴር ብሩደር ኢስት አይነን ብሮት ሚት ኬዝ ነው ያልሽው። ይሄንን ያወራው የታሪኩ ባለቤት ወንድሜ ሙዝሊ ይበላል እኔ ደግሞ ዳቦ በቺዝ እበላለሁ ብሎ አውርቷል። ስለዚህ ይሄ የጉዳዩን ባለቤት ነው እንጂ ወንድምየውን አይወክልም። አይ ሆፕ የሆነ ነገር የነገርኳችሁ ይመስለኛል። በዚህ እንትን ላይ ሌላ አንድ ነገር እዚህ ላይ ልጨምርላችሁ እታች ከማስወርዳችሁ ሁላችሁንም አንድ ጊዜ ስም ሳልጠራ ሁላችሁም መመለስ ትችላላችሁ። ግን እታች ያላችሁ ሰዎች ጠብቁኝና አይ ቲንክ ተኩል ሆኖብኛል መሰለኝ ግን አይ ዶንት ኖ አንዴ ቆይ ሞርገንስ ምን ማለት ነው? ሞርኒንግ ኢማቪዳ ሌላ ሁልጊዜ ማለት ሞርገን ጠዋት ወይም ደግሞ ሁልጊዜ አይደል? ሁልጊዜ ጠዋት ማለት በየጊዜው ለመደ ሁልጊዜ የምናረገው ነገር ማለት ነው። ምክንያቱም ምን መሰላችሁ አይደለም ጀርመንኛ ላይ ይሄ እንግሊዘኛ ላይም ባያዝድ ነን ላይ ኮንፊውዝድ ነን። አይ ጎ ቱ ቸርች ሰንዴ እንላለን። አይ ጎ ቱ ቸርች እዚህም ቢሆን ካይና አንግ ሞንት ምንድነው መንዴይ ካይና አንግ etwas አደርጋለሁ። ዞንታግ ማኺሽ etwas ዲንስታግ ለምትሉ ሰዎች ይሄ በምታወሩ ሰዓት ይተካማል። ሰው ምንድነው ያለው እዚህ ጋር አይ ዶንት ኖ ማን እንዳበራ ያስተጋባ ነው ዛሬ በጣም ይቆዋለ። ዩሮፓ ሚውት አድርገው በቃ ኦኬ እሺ። ስለዚህ ሞርገንስ ካልን ለምሳሌ ፋቲ አሁን ያስገባውሽ ልጅ ፈቲያ አይደል? ፈቲያ ጉትን አብንድ ፈቲያ ኦኬ ደንግጣው ታለች። ስለዚህ ሲኒየሮችን ላስገባ እዚህ ውስጥ አዲስ ሰው ካየው ብዬ ነበረ። አይ ቲንክ ሁላችሁም ቢያንስ አንዳንድ ጊዜ ያስሞክራችኋለሁ ፌር ለመሆን ብዬ ነው። ኦኬ እኔ ንኩ ጠየቀኝ ወይኔ እኔ ሞቴር ሳኝ እሺ ይኸውልሽ አንቺን እንጠይቅሽ እስቲ ጠዋት አለን ማታ ምንድነው እስቲ የሚባለው? ለምሳሌ በይል በቃ ቃሉ ብቻ አበንስ እሺ ሌላ ደግሞ ሰኞ በይ እስቲ ሞንታግስ ምሳ ሰዓት አካባቢ በይ እስቲ ናክሚታግስ አፍተርኑን ነው ላይክ ምሳ ሰዓቱ ቀትር አበንዴሽን ቀትር ናክሚታግስ አሁን እኔ እንድትይዙልኝ የፈለኩት ነገር ምንድነው ማታ ጠዋት ሮብ ሐሙስ ለምትሉ ሰዎች ያንን ቀን ጠቅሳችሁ ኤስ መጨመር ነው። ከዛ በኋላ ኦኬ zum Beispiel montags gehe ich ins Fitnessstudio keine Ahnung abends schlafe ich früher ሁሉ ጊዜ መሸት ሲል ቶሎ እተኛለሁ። ናክሚታግስ ሲሆን ነገር አደርጋለሁ። ስለዚህ ማታ ከሰዓት ጠዋት ምናምን ለምትሉ ሰዎች እንደዚህ አይነት ነገሮችን ማስተካከል ትችላላችሁ። ኦኬ ይሄ አንድ ፐርፌክት ዌይ ኦፍ ለምሳሌ እንግሊዘኛን በምታወሩ ሰዓት እንግሊዘኛ ብዙ አስተማሪዎች ስላሉ እነሱም ያግዟችኋል። ሰንደይ መንደይ እያላችሁ አታውሩ። ኤቭሪ መንደይ ኦኬ ወይም ኤቭሪ ሰንደይ እያላችሁ ኤቭሪ እየጨመራችሁ ለማውራት ሞክሩ። ግን በዚህ በምታዩት መልኩ እንደዚህ ፊክስ መደረግ ይችላል።
አዲስ ያስገባዋቸው ሰዎች ውስጥ ለምሳሌ ስማይል ቢጌትስ ዲር እንዴት ነህ ወይም እንዴት ነሽ ወንድም? ፐርፌክት እንዴት ነህ? እሺ አባቴ ሜጌትስ ጉድ። እስቲ አንተ ደግሞ ያው በጥያቄ እየተለዩዋችሁ ስለሆነ በጥያቄ እንትን ልበል ብዬ ነው። ኦኬ ጠዋት ማን ነው ዛሬ፣ ነገ እና ትናንትናን አስጽፈኝ። ዛሬ ምንድን ነው በጀርመንኛ? ሆይት ካፒታል ነው ስሞል ነው እያልክ አስጽፈኝ። ኦኬ ማለት ሲጀምር ካፒታል ነው ሲጀምር ስሞል ነው ብቻ፣ ሌላውን ችግር የለው። ሆይተ ሲጀምር ካፒታል ነው ስሞል ነው? ስሞል። ኦኬ ነገስ አስተካክለዋለሁ። ሞገን። እሺ አስተካክለዋለሁ። እሺ ሌላ ትናንት ጌስተን። እነዚህ በጠቅላላ በምንድን ነው የሚጻፉት? ሌላ ለምሳሌ ጠዋት አሁን ጠዋት ብያለሁ እዚህ ጋር አውቄ ነው ዝም ብዬ ተውኩት። ጠዋትስ ሲጻፍ እንዴት ነው የሚጻፈው? ንገረኝ። ካፒታል ግን ስለዚህ ከሰዓት ሚታክ ካፒታል። ስለዚህ እዚህ ጋር እንዳለ ስሞቹን አደራ እንደዚህ አድርጉልኝ። ለምን እንትን እንዳደረኩኝ እንድታዩ ብዬ ነው። ዲፈረንስ አሁን ያመጣሁትንም እንድታዩት ነው። አልሶ በጀርመንኛ ቋንቋ በእነሱ ህግ ማለት ነው። እነዚህ ሲጀምሩ ሁልጊዜ በምንድን ነው የሚጀምሩት? በስሞል ሌተር። ኦኬ ሁልጊዜ ስሞል ሌተር ማለት ነው። ክላይን ነው የሚጀምሩት ማለት ነው። ክላይን ኦኬ እዚህ mit kleinen Buchstaben እነዚህኞቹ ሲጀምሩ በምን እንደሚጀምሩት ስም ስለሆኑ ማለት ነው። ኦኬ እነዛ እንደ አድጀክቲቭ እንደ አድቨርብ እንደ ቅጽል ነው የምንጠቀማቸው። እነዚህ ደግሞ sie fangen mit großen Buchstaben። ስለዚህ ሞርገን ጉተን ሞርገን እንላለን አይደል? ጉተን ሞርገን ሲጻፍ እንዴት ነው የሚጻፈው? እንደዚህ ነው የሚጻፈው። ያ ክላይን oder groß? Klein. Bist du sicher? Warum? Ja, du hast doch gesagt, morgen, ጠዋት ካፒታል ነው ብለኸኛል። Und dann hier? እቺ? Nein. groß, oder? Ja, ich denke das. alles gut. ስም ስለሆነ ይሄ አድጀክቲቭ ስለሆነና አድጀክቲቭ ሆኖ የመጀመሪያው የአረፍተ ነገሩ የመጀመሪያው የአረፍተ ነገሩ የመጀመሪያ ፊደል ስለሆነች ብቻ ኤክሰፕሽናሊ ካፒታል ስለምትሆን ነው እንጂ እንደ ገላጭነቱ በስሞል ሌተር ነው የሚጻፈው። ለምሳሌ ich wünsche dir einen schönen ምናምን ብለህ ብትጽፍ ይሄኛው አድጀክቲቭ ክላይን ይሆናል። ይቺኛዋ ግን ሁልጊዜ das ist immer groß አይደለ? ጠዋት፣ ከሰዓት፣ ማታ ምናምን የሚሉት በጠቅላላ እንደ ስም ተወስደው በካፒታል ሌተር ነው የሚጀምሩት። እሺ ስለዚህ ጉተን ሞርገን። ነገ እንገናኝ ብትለኝ እንዴት ነው የምንጽፈው? ምንድነው የምትለኝ? ነገ እንገናኝ ብትለኝ ኮነን ቪ ሞርገን ቢስ ሞርገን እንላለና ለምሳሌ ቀለል አድርገው ቢስ ብለን እንዴት ነው የምንጽፈው? ቢ ካፒታል ከዛ እንደዚህ ነው የምንጽፈው። ሞርገን ያ ክላይን አይደለ? ስለዚህ አሁን ልዩነቱንም በደንብ ክሊርሊ እንድናውቀው ማለት ነው። ይሄ መልካም ጠዋት ነው። ጠዋት የታችኛው ደግሞ እስከ ነጋር እስከ ኢንሹሊጎንግ እስከ ነገ ብለን እናወራለን። ስለዚህ እዚህ ጋር አውስስፕራከ ላይ በእርግጥ ያው ስፕሬሽን ላይ ብዙ ኖቲስ አይደረግም፣ ግን ከሰው ጋር ወይ ቻት ስታደርጉ ወይም በሆነ መልኩ ብቻ ኮሚኒኬት በምታደርጉ ሰዓት እንደዚህ አይነት ችግር እንዳይፈጠርባችሁ ሁልጊዜ
አቴንሽን ሰጥታችሁ በተለይ ፈተና ያለባችሁ ሰዎች በእርግጥ እንደዚህ አይነት በጣም የሚያወዛግብ አይነት ነገር ብለው አስበውም እንደዚህ አይነት ፈተና የሚያስጨንቋቸው አይመስለኝም። ግን ዴፊኒትሊ እናንተ በምትጽፉ ሰዓት ለምሳሌ ብሪፍ ሽራይበን ምናምን ቢኖርባችሁ እንደዚህ አይነት ችግር ውስጥ እንዳትገቡ በጣም 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 እንድትጠነቀቁልኝ ለማለት ያክል ነው። ኢሽፕሬሽን እና ሌዘንን እንዳልኳችሁ ለተወሰነ ጊዜ እንደዚህ ጊዜ ወስጄ ከእናንተ ጋር በደንብ መማማር ስለምፈልግ የእናንተንም ሰዓት እንትን ላለ ማለት በዚህ ለማብቃት ሞክራለሁ። ይቅርታ ዛፍ ወይ ሆይት ለምን ነበረ በላይን የምንጽፈው? ጥሩ ጥያቄ ነው። ስም አይደሉም። ሆይተ ሞርገን ምናምን ጀርመኖች በጀርመንኛ ቋንቋ ምንድነው ዛሬ አጀክቲቭ ናቸው። አውቀ ኦኬ ሶካ እንትኑን ፔጁን እንዲያሳንስልኝ ብዬ ነው እየጎተትኩት ያለሁት። ኦኬ ስለዚህ ያንቺን ጥያቄ ለመመለስ ያህል እዚህ ጋር ለምጣልሽ። ኦኬ በጀርመንኛ ቋንቋ ሰዓቴ አልቋል፣ ግን እነዚህን ሁለቱን ነካክቼላችሁ ኔክስት ዊክ እንዝናለን። ኖመን und adjektive የሚባሉ ነገሮች አሉ አይደለ? ኖመን ምንድነው? ምንድነው ኖመን? ገላጭ ስም። አድጀክቲቭ ምንድነው? እንደዚህ ላሳት አድጀክቲቭ ምን ገልጽ ገላጭ ወይም ቅጥያ ምናምን ብዙ አማርኛ ብዙ ትርጉም ስላለው አንጣላም። በሱ ገላጭ በሚለው እንስማማ። አንድ ነገር ለመግለጽ የምንጠቀምበት ማለት ገላጭ። ኦኬ ኖመን ሁሉ ጊዜ ሲጀምሩ ግሮስ ኦኬ ግሮስ ነው የሚጀምሩት። አድጀክቲቮች ደግሞ ኤክሰፕሽናቸው ቅድም እንዳየነው ጉተን ሞርገን ስንል አያችሁት እዚህ ጋር የአረፍተ ነገሩ የመጀመሪያው ቃል ካልሆነ በስተቀር አረፍተ ነገር መሃል ላይ ካገኛችሁት ገላጮቹ ሁሉ ጊዜ ስሞል ሌተር ነው የሚጀምሩት። ስለዚህ አውስናማ አለው ግን በክላይን ነው የሚጀምሩት። እንደዚህ ቀመጥላችሁና ኔክስት ዊክ ከዚህ ጀምሬ የተወሰነ ነገር ማስተምራችሁ ይሆናል። ግን ቢያንስ ግን ያቆምኩበትን እንዳቀው በዚህ መልኩ እንትን እንለዋለን ለማለት ያህል ነው። እንግዲህ እዚህ ውስጥ ያላችሁት ውስጥ ቢያንስ አንድ ደቂቃም አንድ የተወሰነች ነገር የሚያስወራችሁ ይመስለኛል። እንዳልኳችሁ እንዳትሰላችሁብኝ የምፈልገው ነገር ምንድነው እዚህ ውስጥ ከኤዋን ጀምሮ እስከ ሴስቫይ ፕሮባብሊ ሙተሽፕራክን ባትሆኑ ቆንጆ ጀርመንኛ ሌቭል ላይ የደረሳችሁ ሰዎች ትኖራላችሁ። በመኖርም በመስራትም በመማርም እናንተ የእናንተ እውቀት ሌላ ሰውን ይጠቅማል። እናንተ የማታውቁትን እየሰበሰባችሁ የምታውቁት ነገር ደግሞ ሲኖር ሌላን ሰው አሁን እዚህ ጋር እንደምናደርገው እርስ በርስ እየተማማርንበት እንድንሄድ ስለሚረዳ ይሄ እኔ ካሜራውን አብርቼ እያስተማርኳችሁ ነው። ኦፍኮርስ ጊዜ ወስጄ ብዙ ነገር አዘጋጅቼ እያስተማርኳችሁ ነው። ግን እንደ ኮሚኒቲም መንቃት ስላለብን እዚህ ጋር ያላችሁ ሰዎች በጣም ብዙ ሰው መገዝ የምትችሉ ሰዎች አላችሁ። ፖቴንሻል ያላችሁ ሰዎች እባካችሁ ቢያንስ እየመጣችሁ ሰፖርት እንደዚህ አድርጉ። ሰውም ደስ ይለዋል። ሁሉም ሰው የማይችል ነው የሚመስለው። በቃ እንደዚህ አንዱ ለሰው ቁጭ ብለን ስናስተምር ሌላው ሰው ጀርመንኛ የማይችል ሰው ነው የሚያስመስለው። ስለዚህ እናንተም ተደብቃችሁ ቁጭ አትበሉ። ብዙ ኦፈር ማድረግ የምትችሉ ሰዎች አላችሁ አውቃለሁ። ፖቴንሻል ያላችሁ ሰዎች እንዳልኳችሁ ሌዘን እና ሽፕሬሽን ላይ በደንብ አድርገን ትኩረት አድርገን ብዙ ነው ያዘጋጀሁላችሁ ነገር የሚያልቅ አይደለም። እውነት ለመናገር እንማረው ካልን ግን አትሊስት የሆኑ የተወሰኑ ሳምንታትን እንደዚህ ከማንበብ ጋር ከአውስስፕራክ ላይ በመሃል ደግሞ የምናያቸውን የግራማቲካል ነገሮችን ከተለያየ ኮንሰፕት አንጻር ግዴታ ርዕስ ሰጥተናቸው መማር የሌለብን ነገሮች እንደዚህ እየነካካን በውስጥ እንደዚህ አረፍተ ነገር ውስጥ እየነካካናቸው የምንሄድ ይሆናል። እንግዲህ እንዴት እንደነበረ ዳንከን ቤት አባቴ ማውራት ላስወራችሁ ነው። አሁን እኔ ዝም ብዬ ካንተ ልጀምር። ቪዲዮ እና ቪዲዮቹንም የሚያዩዋቸው በትዕግስት በጣም የሚያስረዱ ናቸው። ትዕግስት ይፈልጋል። ቪዲዮቹ ደግሞ በጣም አሪፍ አስተማሪ ናቸው እና ቢስ ናክተ Woche. Ja, schönes Wochenende und bis nächste Woche, kannst du sagen, bis nächste Woche. Dankeschön. Bitte mein Bruder, በርቱልኝ አንተንም ይጨምራል። እሺ በደንብ ኢምፕሩቭ አድርጋችሁ ሌላም ሰው ማገዝ እንድትችሉ ጎላችሁ እንደዛ ነው መሆን ያለበት። ጀርመንኛ ልናገር ሳይሆን እኔ ትንሽ አውርቼ ሰው ማገዝ መቼ ነው የምችለው? በዙሪያችሁ ስንት
ትራንስሌተር ፍለጋ የሚሯሯጥ ስንት አበሻ አለ፣ ያው ታውቁታላችሁ። ስለዚህ ሰው ለማገዝ እርስ በርስ ለመጠቃቀምም ያበቃናል፣ ላይፋችሁንም ለመቀየር ያግዛችኋል። ስለዚህ ዳንከ እስማኤል ዳንከ ብያለሁ። ሀፊ እንግዲህ ደግሜ ያስገባኋችሁ ቢያንስ ትንሽም አንድ አስወርቻችሁ ልለያችሁ ብዬ ነው። ያላስወራሁት ሰው መልካም ዛፍ ቅድም እኮ ጀስት አንድ አስተያየት ለመስጠት ፈልጌ በዛ ሲጠይቁ ቫሲስት ዲያ ብሩደር ለሚለው ጥያቄ ግዴታ ሊበር ይግባ ሊበር አይግባ በሚለው ich esse morgens ein Brot mit Käse. Dazu trinke ich einen Kaffee ohne Zucker. genau. ከዛ mein Bruder isst lieber Müsli. ስለዚህ የራሱን ከወንድሙ ጋር ነው ያነሳሰረው genau. ሰውየው እና ዛፍ የጠየቀው was ist der Bruder ከሆነ der ምንድን ነው የሚበላው ወንድምየው ወይ ምንድን ነው የሚበላው ከሆነ ወንድምየው የበላው ሙዝሊ ነው እንጂ ሊበር ካልን ግዴታ ደግሞ ኮምፓራቲቭ ስለሚሆን der Bruder isst lieber Müsli statt irgendwas ብለን ሌላ ደግሞ ተመዛዥ ነገር ስለሚመጣ ለጥያቄው ጀስት ቀጥተኛ የሆነ መልስ ስንሰጥ ግን ሌላ ተመዛዥ ነገር ግዴታ መምጣት አያስፈልገንም ማለት ነው እንደኔ ሐሳብ። በጣም አሪፍ ነው። እኔ ስጣደፍ የምትሰማኝ ብዙ ጊዜ አሳጥሬ ለመለየት ስለምፈልግ ኖርማሊ አንድ ችግር የለውም። ቆይ ችግር የለውም። ዲስኮኔክት ላድርገው። ችግር የለውም። ማስወጥቼዋለሁ። ሪኩዌስት ልካችሁ ቁጭ ብላችሁ እያየኋችሁ ስለሆነ ነው። ድንገት የሆነ አንዳንድ ቃል ማውርታችሁ መውጣት የምትፈልጉ ሰዎች ካላችሁ ብዬ ነው። ሰዓታችሁንም እንደዚህ በልቼ እዛው አስቀምጫችሁ እንዳልለያችሁ ለማለት ያህል ነው። እሺ አፍያ አመሰግናለሁ። የምትለው ነገር ካለ አንድ ደቂቃ ልስጥና ወደ ሌላ ሰው ልለፍ፣ ከዛ እንድለያችሁ ማለት ነው። እሺ ይቅርታ ዛፍዬ እና እውነት የሚለው ኮሜንት ላይ እሺ ገን ሁሉም ወጡ እንትን ዩቲዩብህን አሳየን እያሉህ ነው። ኦኬ ዩቲዩብ ብዙ ሰው ቲክቶክ ላይ እዚህ ያው ሪሰንትሊ ቲክቶክ በጣም ሆት ስለሆነ ዩቲዩብ አካውንት እንዳለን የማታውቁ ሰዎች አላችሁ። ቲክቶክ ገና አዲስ ነው፣ የትንሽ ዓመታት ጊዜ ነው ያለው። እኔ ዩቲዩብ ወደ 7ኛ ዓመት ያለፈው ዩቲዩብ ቻናል አለላችሁ። ኦልሞስት ዛፍ ቲፕስ የሚል ሌላ ቻናል የለም። ወደ 40 ምናምን ሺህ ፎሎወር አለው ወይም ሰብስክራይበር በዩቲዩብኛ 500 ምናምን ቪዲዮ አለው። ከዛ ውስጥ ቪዲዮስ ብላችሁ ገብታችሁ ብታዩ በጣም ብዙ ስለሚሆን ከዛ ውስጥ መርጣችሁ ለማየት ትቸገራላችሁ። ግን ዩቲዩብ አይ ሆፕ መጠቀም ትችላላችሁ። አብዛኞቻችሁ ቻናሉን ከከፈታችሁ በኋላ ሰርች አድርጋችሁ በዚህ ማየት ትችላላችሁ። ወይም እንደ ሌቭላችሁ ፕሌሊስት አለላችሁ። በፕሌሊስት የተከፋፈለ አለ፣ በቶፒክ የተከፋፈለ አለ። አሁን ለምሳሌ ኢምፔራቲቭ ይላል። ኢምፔራቲቭ ብቻ ኢምፔራቲቭ ጋር የተገናኘ ቶፒክ፣ ፐርሶናል ፕሮኖመን ብቻ ማየት ፈልጋለሁ የምትሉ ሰዎች አድጀክቲቭ ዴክሊናሲዮን ብቻ ማየት ፈልጋለሁ፣ ሞዳል ቨርበኖች ብቻ፣ አክቲቭ ወደ ፓሲቭ እንደ ቶፒክ ማለት ነው። ይሄ ደግሞ ዛይንና ሀበን ትሬን ባርን በጣም ብዙ ነው፣ ዘረዝረው አያልቅም። ስለዚህ ዛፍ ቲፕስ የሚል ዩቲዩብ ቻናል በጣም አንፎርቹኔትሊ የኤጁኬሽናል ቻናል ስለሆነ እውነት ለመናገር እዚህ ጋር ባለው ቪው ወይም እዚህ ጋር ባለው ላይክ እና ቪው እሱን መሰረት አድርጌ ቢሆን ዩቲዩብ የጀመርኩት እኔ 1 ዓመትም ቢሆን አታገኙኝም። 1 ዓመትም ራሱ አልሰራም ነበር። ግን አላማዬ እሱ ስላልሆነ የምትጠቀሙት እናንተ ሆናችሁ ኖርማሊ እኔ ምንም ሉዝ የማደርገው ነገር የለም። የኔ ሆቢ ነው ጀስት እናንተ ማገዝ። ስለዚህ ገብታችሁ ቪዲዮቹን የፈተና መዘጋጃም ሊሆን ይችላል፣ የሆነ ኮንሰፕትም ሊሆን ይችላል። ገብታችሁ ኮርስም መማር የምትፈልጉ ሰዎች ተናግሬያለሁ። ያው ስለተመዘገባችሁ ኮርሱ ይደርሳችኋል ማለት አይደለም። ኦልሬዲ ብዙ ሰው ስለሚመዘገብ ከዛ ውስጥ ብዙ ሰው የመረጠውን ኮርስ መርጣለሁ። ከ20 ሰው በላይ አላስተምርም። እንደ ትምህርቱ አይነት ከ10 ሰው በላይ የማላስተምርበት ትምህርት አለ። የፈተና መዘጋጃ ኤክስፕሬሽን ኮርሶች ከሆኑ ከ10 ከ12 ሰው በላይ አላስተምርም። ኖርማል ኮርሶች ከሆኑ ማክሲመም 20 ነው ማስተምረው። አሁን ቢአይንስ ትምህርት እያስተማርኩ ነው። ማርች መጨረሻ አካባቢ ያልቃል። ሌላም ትምህርት አለ። አዲስ ዙር ማርች መጨረሻ ላይ ወይ ኤፕሪል ላይ ስለምጀምር መመዝገብ የምትፈልጉ ሰዎች ቀጥታ ሊንክ እዚህ ስራ አለላችሁ። ዛፍ ቲፕስ የሚለው ቲክቶክ ቻናል እና አሁን ስትነኩት ከስር እሱን ስትነኩት vacancy.ai የሚል ይከፈታል። ሊንክ ነው። ስትከፍቱት እንደዚህ ጥቁር ፔጅ ይመጣል። አይ ዶንት ኖ ኢንተርኔቱ ምን ይሁን። ከዛ አረባ ከፈተው ኦኬ። ከዛ እቺኛዋት ሴሌክት ኮርስስ የሚለውን ስትመርጡት የሚከፈት ፎርም አለ። በቃ ፎርሙን ሙሉት።
ኮርስ በሁለት አይነት መንገድ ነው የምሰጠው። ላይቭ እኔ ቁጭ ብዬ በዙም አስተምራችኋለሁ። እሱ እነዚህ A1 A2 የሚሉት ናቸው እስከዚህ እስከ ፕሮፊሽናል ኦፐሬቲንግ። ከዛ በቅንፍ ውስጥ ሪከርዲንግ የሚል ደግሞ ኤኒ ኮርስ የምትፈልጉት ኮርስ ሪከርድድ ኮርስ አለ። እዚህ ጋር የምታዩቸው A1 A2 B1 ፕሮፊሽናል ኦፐሬቲንግ እንደገና አንድ ኢንቴንሲቭ የስፕሬሽን ኮርስም አለኝ። የምትፈልጉትን ኮርስ ምረጡና ሰሚት አድርጉት። እንዳልኳችሁ ማስታወቂያ አልሰራውም። አሁን ዚስ ዊኬንድ እሰራለሁ ብዬ ነው ካልሰነፍኩኝ። ዚስ ዊኬንድ ማስታወቂያ እሰራለሁ አዲስ ዙር ስለሚይዘው ተመዝገቡ የሚል ማስታወቂያ እንደዛ ማድረግ ትችላላችሁ። ሰዓት በጣም ሄዶብኛል፣ ግን አንዳንድ ደቂቃም የተወሰነ ሰከንድ እዚህ ጋር 5-6ታችሁን አስወርቼ ልለያችሁ። አሌክሳንደር የምትለው ነገር አለ? ይቅርታ አሌክሳንደር ካለ የሆነ ነገር ማለት ትችላለህ አባቴ። ስለ እውነት በጣም እናመሰግናለን። እሺ አባቴ። ከዚህ በፊትም የተወሰነ ጊዜ ገብቼ ነበር። እድሉን አግኝቼ ስለገባሁ ደግሞ በጣም ደስ ብሎኛል። ለወደፊት አብረን የምንቀጥል ይመስለኛል። በደንብ በርቱ እናንተና እንዲህ የምታግዙ የሚያርጋችሁ። ኖርማሊ በጣም በሚያሳዝን ሁኔታ ከ8 ከ9 ሰው በላይ ቲክቶክ ስለማይፈቅድ የሆነች አንድ ቃል አስወርቼ ዝም አስብያችሁ ሊሆን ይችላል። ያው ፌር ለመሆን ያህል ነው። ሁላችሁንም አንዳንድ ጊዜ ማስነካካችሁ ሰዓትን ብዙ እየሰጧችሁ አላስወራችሁ ለማለት ያህል ነው። ግን ያው በርተታችሁ ዊክሊ እንደዚህ የምትመጡ ከሆነ አሁን እዚህ ጋር የምታያቸው አብዛኞቹ በጣም ብዙ ጊዜ ከኔ ጋር ኤክሰርሳይዝ የሚያደርጉ ስለሆኑ በቃ ለምደውኛል እና ላስት ዊክ ያወራኋቸውና ራሱ አልደግምባቸውም። ስለዚህ እንደዛ ሲሆን ራስ ላይም ፕሮግረስ እያየ ለውጥ እያየ ስለምትሄድ አትጥፋብን። እሺ እናመሰግናለን። ያው እኔም ጀማሪ ነኝ ገና አይንስ ላይ ነኝ አለ በቃ ዩቲዩብ ላይ በተለይ ተማሪ ትምህርት ቤት እየሄድክ ነው ትማራለህ? አዎ አሁን ጀምሬያለሁ 2 ወር። በቃ እየሄድክ ከሆነ አሁን ዲስ ዊኬንድ አሁን ፕሮባብሊ ነገ ወይም ከነገ ወዲያ ፖስት ማድረገው ቪዲዮ ይኖራል። እኔ ጋር ምንም አይነት ኮርስ ያልወሰደ ዩቲዩብን ብቻ በማየት ትምህርት ቤት ሲሄድ ነገ የሚማሩትን ትምህርት እዚህ መጥቶ ሰርች ያደርጋል። አኮሳቲቭ ብሎ ሰርች ያደርግና አኮሳቲቭን አንብቦ ይሄዳል። ትምህርት ቤት ሄዶ ቅልል ብሎት ነው የሚማረው። እና ትምህርት ቤት ደርሳችሁ ስትመጡ አትዩት የኔን ቪዲዮ ከመሄዳችሁ በፊት። አሁን አንተ ትምህርት ቤት ነገ የምትሄደው መጽሐፉን ገልጠው ወይ ቨርብ ሃበን ወይ ቨርብ ዛይን የሆነ ነገር ወይ ሞዳል ቨርብ ምናምን የሚል ይሆናል አይደል? እሱን ግባና ያቺን ቶፒክ ብቻ ቻናሌ ውስጥ አይተህ ነገ ትምህርት ቤት ስትሄድ እመነኝ በጣም ደስተኛ ነው የምትሆነው ቁጭ ብለህ ስትማር ራሱ። እሺ እንደዛ አድርግ። እሺ አባቴ ሰላም ደርልኝ። መልካም ሳምንት እስከ ሳምንት። እሺ እሺ አናንያ የምትዩ ነገር አለ? ቆይ ዛፍዬ ምንም የለም። በቃ ያው ምስጋና ነው። ደህና ደሪልኝ። አዳዲስ ሰዎችን ብቻ ላስወራ ብዬ ነው። ወርልድ የሚለው የኪዳነ ምሕረት የሚታየው እንዴት አመሸሽ ወይም እንዴት አመሸህ ቢአይንስ ኔክስት ተመዝገቢ። እንዴት አመሸህ አባቴ ወርቅዬ? አይ እኔ እንኳን አሁን የገባሁትና አምልጦኛል። ቀጣይ ቢሆን እንግዲህ እከታተላለሁ። መልካም። እኔም ዝም ብዬ እንትኑ ላይ ስትቀመጡ ሪስፔክት አድርጌ ነው ሪኩዌስቱን የተቀበልኩት። ኔክስት ዊክ እንገናኛለን፣ በዚሁ እንቀጥላለን። እናደርገው። እሺ አባቴ ሰላም ሁንልኝ። እሺ ሌሎቻችሁ እነገኒ ሀፊ ጂጂ የምትሉት ነገር ካለ በሉ። አንድ ላይ ቢሆን አብርታችሁ ሰዓት በጣም ሄዶ ደህና ደራ። አመሰግናለሁ። ይቅርታ ማህለገ። እሺ ሰላም። እሺ ቅድም አግኝቼሽ አስገብቼሻለሁ አይደል? ቅድም መጀመሪያ ላይ ሰርተናል። አሁንም ስማር ቆይቻለሁ፣ ስሰማቸው ቆይቻለሁ። ብዙ ቃል ይዘናል። ትናንትና ራሱ ዳኒ ያስተማረን እንዳይበዛ ሞርገን ምናምን ከነ ገኒ ጋር የነበረው ራሱ ዛሬ አብራራህልና በጣም ቆንጆ ነበረ። በጣም ቆንጆ። ስለዚህ ኔክስት ዊክ ደግሞ እንቀጥላለን። እንዳልኳችሁ ሁላችሁንም በጣም አመሰግናለሁ። ትምህርቱ ላይ በጣም ፎከስ እያደረጋችሁ ታብታብ አላደረጋችሁም። ጉዳችሁ ፈላ። አሁን ገነት አታስገባችሁም በሚቀጥለው። ኧረ ገነት ቅድም ብታያት ኧረ ታብታብ ኧረ ተው ዴር ብሩንደር በል እያለች በቃ ደህና ደሩ። አመሰግናለሁ። ዛት የሳምንት ሰው ይበለን። እንዳልኳችሁ ኮርስ ሰዎች ቲክቶክ ፕሮፋይሉ ስራ አለላችሁ፣ ዝም ብላችሁ ተመዝገቡ። ወዲያው ኮሚኒኬት ስለማድረጋችሁ እዚህ ስር ባለው ቤከን በሚለው ተመዝገቡ። የሳምንት ሰው ይበለን። መልካም ሳምንት ይሁንላችሁ። ይሄን የጀመርነውን ቶፒክ የሌዘንና ኢንስፒሬሽኑን በተለይ ሌዘን ላይ ነው ፎከስ የማደርገው ሰሞኑን ማለት ነው። እሱን እንቀጥልና እሱ ስንጨርስ ደግሞ ሌዘን ላይ ትኩረት እናደርጋለን። መልካም ሳምንት ይሁንላችሁ። ብርሃኑ የምትለኝን ነገር በለኝ። ዝም ብዬ ነው ያስገባው። ሌሎቻችሁ ግን ደህና ደሩ። እሺ ገኒ፣ አሌክሳንደር፣ ሀፊ፣
እሺ በእኔ ፋንታ ከአቢ ታወራ ትንሽ። እሺ አንቺ ዘግተሽኛል። ሰላም ያላልሽኝ በጣም ተቀይሜሻለሁ። እወድሻለሁ የኔ ውድ። እዚህ ውረጅባት። እሺ አዎ፣ እሺ አዎ። እሺ ተደዋውሉ። እናንተ ግሩፕ ውስጥ አንድ ላይ አይደላችሁ? ተጻጻፉ። እሺ ሰላም ሁኑልኝ፣ ደህና ደሩልኝ። የሳምንት ሰው ይበለን። እሺ አሜን። ሁላችሁም ሰላም እደሩ። በጣም አሪፍ ነበር። እግዚአብሔር ይስጥ። እሺ አፍዬ፣ እሺ አንተም በርታ፣ ከጀርባ ታግዛለህ፣ ስራ አለብህ። እሺ ኦልራይት ኦልራይት። እሺ አባቴ ሰላም ሁኑልኝ። እሺ ሰላም እደሩ። እሺ እሺ ደህና ደሩ። እሺ ለመጠቅለል ያህል እዚህ ጋር 70-80 ሰው ላያችሁ ላይ ዝም ብዬ ከምጠረቀመው እንዳልኳችሁ የምደጋግመው ነገር አይኖርም። ብዙ ነገር እየሰራሁላችሁ ነው። ቲክቶክ ላይ ያሉትን ነገሮች ገብታችሁ ገኒ አንቺ ነሽ ሚዩት አርግፋ ቲክቶክ ላይ ያሉትን ነገሮች ለማየት ሚዩት አርጊው መሰለኝ አንቺ ጋር መሰለኝ ድምጼን እየሰማሁት ነው። ቲክቶክ ላይ ያስቀመጥኩላችሁ ነገሮች በተለይ አይ ዶንት ኖ ወይ ትንሽ ስድብ ምናምን ቢኖረው ልትወርዱብኝ ኮሜንት ታደርጋላችሁ። እንደዚህ ፖስት የሚደረጉ ነገሮች ላይ ኮሜንት ማድረግ እጃችሁን አትሰብስቡ። ኮሜንት ጻፉ። ኮሜንቱ ለኔ አይደለም ኮንቴንቱን ስለሚያሳድገው ማለት ነው። በጣም ኮሜንት ማድረግ አለባችሁ። በጣም ዝም ብሎ ላይክ ማድረግ ሳይሆን እያንዳንዱን ኮንቴንት ኮሜንት ጻፉ። አሁን የጀመርኩላችሁ ሲሪየስም አለ የሙዚቃ ነገር ነክ ሜሎዲ ያለው ነገር እሱም እንዲቀጥል the more you share the more you like the more you comment እንትን ይላል ብዙ እኔም እንድሰራ ያነሳሳኛል። ስለዚህ እንደዛ አድርጉ። ኤኒ ታይም ኮርስ ምዝገባ ስላለ አሁን ማርች መጨረሻ እና ኤፕሪል መጀመሪያ ላይ አዲስ ዙር ይጀምራል። ስለዚህ ለዛ መመዝገብ የምትፈልጉ ሰዎች ተመዝገቡ። እዚህ ስር ሊንኩ አለላችሁ። ዩቲዩብ ላይ ሄዱና ተማሩ። ዳን ሮባ አለ፣ እኔ ሐሙስ አለሁኝ። ሰላም ደሩልኝ። መልካም ሳምንት ይሁንላችሁ። ሆይተ ኢስ ዶነርስታግ አርብ ነገ ቢኖርም ich wünsche euch einen schönes Wochenende ብያለሁ። መልካም አዳር፣ ደህና ደሩልኝ። ቻው